ቋንቋ ብዙ ጊዜ አማርኛ እኛ ብቻ የምንናገር ይመስለናል። ስንት ጊዜ እንደተዋረድን እኔ ራሴ ብቆጥረው ማልቅ። ቋንቋሽ ሰው ያስታውቃል። ፍላጎቶቹ በሙሉ ምጥን ያሉ ናቸው። እንዴት የቆመ ነገር ትክክለኛ መድረስ ላይ መድረስ ይችላል ወይም ትክክለኛ መሆን ላይ መድረስ ይችላል? እንደ ግብዣ አይነት ሆኖ ያጨበጭባሉ። ምንድነው ስል ዛሬ አንተን ሊድሩህ ነው አሉ። እኔ አዎ በፊት ምንድነው የማያውቁት ሀገር አይናፍቅም ይባላል አይደል? አሁን ግን ቴክኖሎጂው የማናውቀውን ሀገር እንድናቅ ስላደረገን ይናፍቀን ጀምሯል። እዚህ ቁጭ ብለን በመተው ብቻ መድረስ ይቻላል ወይም ደግሞ ባዶነት አይሆንም? መተው በራሱ ባዶነት አይሆንም ወይ? እውነት በባህር ውስጥ የሰመጠ አሳ ባህሩን መለካት ይችላል ወይ ካልክ ከባህሩ መውጣት አለበት ባህሩን ለማየት። ቀጥሎ እነዚሁ ሰዎችን የምታወሩበት እድል ነው የሚኖረን። ወደዚህ ጠራችኋለሁ። በሶስቱም ወገን የተነሱትን ሀሳቦችን ማንሳት ትችላላችሁ። አመሰግናለሁ። ቅድም እገልጻለሁ ብዬ ካሰብኩት ውስጥ አንደኛው ኢትዮጵያኖች ሲጎበኙ አውሮፓንም ሆነ አሜሪካን ሲጎበኙ እንዴት ናቸው የሚለው ነው። ኢትዮጵያኖች ምንም አይነት ፕሮግራም አረጉ፣ ቲኬት ገዙ፣ ልጆቻቸው ጋር ይሄዳሉ። ልጆቻቸው ደግሞ ፕሮግራም ያበጁላቸዋል። ይሄን አስጎበኛለሁ ብሎ ስማ፣ መኪናውም እኛ ጋር አለ፣ ባቡሩም እኛ ጋር አለ፣ ቤቱም እኛ ጋር አለ። ምንም አላይ እና ምን እናድርግ? ለዚህ ቆመ ቢራ ግዛልኝ እና ቴሌቪዥን ክፈትልኝ። የኢትዮጵያ ቴሌቪዥን ያለው አለቀ። እዛ እንደዛ ሆኖ 2 ወር ለምን? ይሄ ያየሁት ነገር ስለሆነ ነው። አንዱ ተናዶ ሌላ አባት ያዘጋጀው ፕሮግራም ሁሉ እኮ ዜሮ ሆነ አለኝ። ለምን? በቃ አልፈልግም፣ ሁሉም እኛ ጋር አለ ብሎኛል። እኔ ደግሞ ፈራቸው እና እኛ ጋር የለም ብዙ ነገር ያለውን ላሳይ ፈራቸውና ተወ። አሁን እሳቸው መሆኑ ሌሎች ኢትዮጵያኖች ልክ ብዙውን እንደዚህ ናቸው። ቁጭ ብለው ቲቪያቸውን የኢትዮጵያ ነው ያሉ፣ አውሮፕላናቸውን ይሳፍራሉ፣ ኢትዮጵያ ይመለሳሉ። ጋሻ አባተ ወይ ጋሽ እንዴት ነበር አሜሪካን? ከዳር ዳር ዞርኩት፣ አየነው፣ ጎበኘነው። በቃ ምንም አልጎበኙም። ከሰው ቤት ከራሳቸው ቤት ሰው ቤት ከሰው ቤት ራሳቸው ቤት ነው የሄዱት። እና ፕሮግራም የለንም። ማጆሪቲ ኢትዮጵያንስ እዛ ስንደርስ ምንድነው የምናየው ምንድነው የምናደርገው አይሉም። ይሄ ደግሞ አባቶችን ብቻ አይደለም ወጣቶችን። አሁን የአንድ ዘመዴ ጓደኛ ፈረንሳይ ሀገር ያሉ ዘመዶቹ ተንከብክበው አስጎበኙት፣ ብዙ ቦታ አስጎበኙት። እና ያሱ መጥቶ ተናዷል አለኝ። ለምን? እስቲ ደውልለት አለ። ደወልኩ። እንዴት ነበር ፓሪስ አልኩት። ስንት ቦታ ለቅሶ ደረስኩ መሰለ። ማሞተ አሌክዛንደር ዘግሬት ትላለ፣ ናፖሊዮን ትላለ፣ ሉዊስ ዘ14 ትላለ። እዛ ውስጥ ደውኝ ለቅሶ ስደርስ ምንም አልወደደውም። እሱ የፈለገው ቢራውን ቁጭ አልጋለት መጫወት ምናምን እና ይለያያል። እንደ አሁን አውሮፓያኖች ወይ እንደ አሜሪካኖች እዚህ ሲመጡ አይታችሁ እንደሆነ መጀመሪያ የሚሄዱት ላሊበላን፣ አክሱምን፣ ጎንደርን፣ ወሎን ምናምን ምንድነው ኬቡ ምንድነው የሚባለው ሶፎሮም እሱ ነው ሊጎበኙ የሚፈልጉት እንጂ መተው ሆቴል ገብተው ጠጥተው በልተው አይመለሱም። እኛ ግን ኢትዮጵያኖች እንግዲህ ልምዱም ስለሌለን ይሆናል ውጭም ብንሄድ አናረገውም። ስለዚህ አሁን ወጣቶች በደንብ ፕሮግራም ነው ናቸው። ደግሞ አሁን ኢንተርኔት ከፍቶ what can I see in Addis? What can I see in Bangkok? What can I see? እኔ ቪየትናም ከመሄዴ በፊት በሙሉ ጥናቱን አድርጌ ነው የሄድኩት። the same applies to Cambodia። ሁሉም ቦታ ስዞር ጥናት ነው የማደርገው። መጀመሪያ ምን መታየት እንዳለበት። ሌላው ደግሞ ኢትዮጵያኖች በምግብ በጣም የተበላሸን፣ በጣም አሳማ ስጋ እንበላም፣ የፈረስ ስጋ እንበላም፣
አህያ ስጋ አንበላም። እና ስች ላይ ደግሞ አንድ ገጠመኝ ላጫውታችሁ። የቦትስዋና እያለሁ የስዊዲሽ አምባሳደር ደወለልኝና እባክህን ሆቴሎች 1-2 ነው ያለው እዛ ማውን የሚባል ተይዘዋል፣ የዘበኛን ቤቱ እናድራለን እኔና ባለቤቴ፣ ቦታ አለ ወይ ግቢ ውስጥ አለ። ኧረ እባክህ ልጆቼም ባለቤቴም ሄደዋል፣ ትምህርት ቤት ሄደዋል፣ እነሱ ባዶ ብቻዬን ነኝና ትልቁን አልጋ እለቅልሃለሁ ነው አልኩት። መጡ፣ አዩ፣ ምን አሉ። ላሳጥረው ነገሩን እሱ ዝሆን ገደለ። እሱ ደግሞ ስትገሉ መንግስት ይከፍላችኋል። ምክንያቱም ማአት ተራብተው በቃ እርሻውን ሁሉ የሚረብሽ ነው። 40,000 50,000 150,000 ነው እዛ የሚቆጠረው የዋይልድ ላይፍ። ቾቤ ፓርክ ነው፣ ኦኮዋንጎ ዴልታ የሚባል ነው። ማአት ነው ያለው እና እዛ እኔ 5 ዓመት ነው የተቀመጥኩት። መጣ እሱ ዝሆን ገደለ፣ እሷ ዜብራ ገደለች። እና እኔ ማውን ነኝ ጋቦሮኔ 1114 ኪሎ ሜትር ቃል በአይሮፕላን ነው የምንሄደው። እኔ ግን በመኪና ነው ብዙ ጊዜ የምወደው። እባክህን ስትመጣ እቤትኛ ጋር ነው የምታርፋል። ኖ እኔ ሆቴል ተይዞልኛል አልኩኝ። ሆቴል ያረፍኩ። እንግዲያው እራትኛ ቤት ነው። እሺ እራት ሄድኩ። ተውዝም ብሎ ይሯሯጣሉ። ቆልለዋለች። እንግዲህ ይሄ ስጋ እንደ በሬ ስጋ ላይሆን ትንሽ ጠንከር ሊልብህ ይችላል አለች። የምን ስጋ ነው አልኳት። ያ የገደልኩት እናንተ ሀገር ዜብራ። እኔ አልበላም አልኩ። አትበላም? አልበላም። የሜዳ አህያ እኮ ነው ብላ የምትለኝ። ለምን አትበላም አለች። This is a donkey with colorful, which is only colorful, that's all. It's black and white. ስል አምባሳደሩ መጠጥ የከፍት ነበር። ዝርግፍ አለበት ሲስቅ። You're right አለ። ጎኔ እንግዲህ ይሄ 90 በፈረንጆች ባብሻለቁ 1984 ነው። ያን ጊዜ ደርግ 10ኛ ዓመቱን ያከብራል። In the meantime 6 ሚሊዮን ህዝብ በረሃብ ከ6 እስከ 8 ይገመታል በረሃብ ላይ ነበሩ። እኛ ሁሉ እየተሯሯጥን ገንዘብ እናዋጣ ነበር ቶሎ ለኢትዮጵያ ላኩ እያል። ጎኔ የአውስትሪያ አምባሳደሯ ቁጭ ብላለች። ለምን አትበላም አለች። አልበላም። ፈረስ ስጋ አለች። አልበላም። ምንድን ነው የምትበሉት አለ። እኛ ምን በላው ሺፕ አለ ኦክስን አሉ ምናምን አልኳት። አህያማ ሁሉንም አንበላም። ኖ ወንደር ዘይ ዳይ ኢን ሚሊየንስ አለች። ልከራከራት ፈለግኩና 1984 ያ ሁሉ ህዝብ እየሞተ ምን ብዬ ልከራከር? እንዳልሰማ ሰው ዝም አልኩ። አይ ቲንክ እዚህ ላይ ትንሽ እንደው የምግብ አመራረጣችን ጥሩ ቢሆን ብዙ አጋጣሚዎች አሉ፣ ግን ቦታ ጊዜ ስለሌለ እዚህ ላይ ለቁም። ሌላው እዛ በምሰራበት ጊዜ ዶክተር ተድላ ከተባልክ ሐኪም ነህ እና ቡሽሜን የሚባሉ አሉ ቦትስዋና፣ ደቡብ አፍሪካ እንደሆነ እነኛ ቡሽሜን አሉ፣ ሌሎች ምንትኖች አሉ። ግማሽ ሰዓት ድንኳን ይተከልና ሐኪም ነኝ እና ዶክተር ጃኔትን ጠየኳት። ምን እኔም ወንድም መጥቶ ዶክተር እሱ ሐኪም መስሏችሁ ሲል፣ ስለዚህ ቪታሚን ፓክ ሙሉ ሰጠችኝ። ይሄን ጠዋት ይሄን ማታ፣ አንዱ ቀይ ነው አንዱ አረንጓዴ ነው፣ ስጥ ይሄን በቃ ዝም ብላለች። እሺ እንደዚህ ሆነ አስተርጓሚ ያለ ሰማና ይሄን ጠዋት ይሄን ማታ ይሄን። አንድ ቀን ለታ ትልቅ ሙክት ይዞ መጣ እንዳባት። የኔ ልጅ ጆበርግ ነው የሚሉት ጆሃንስበርግ ሄጃለሁ፣ ያልዞርኩበት ዓለም የለም። ስንት ሐኪም አይተውታል፣ ጠንቋይ ቤት ሁሉ ሄጃለሁ፣ ምንም አልደረሰም። ያንተ መድኃኒት አድኖት አሁን ትምህርት ቤት ገብቷል። እኔ እኮ ያን ቪታሚን የሰጠሁት ብሎ ያንን ሙክት አመጣ። ወስጄ ለጃኔት ሰጠው። ቡሽሜን ራቁታቸውን ይሁኑ እኛ ጋር ዘላን እንደምንለው እዚህ ጋር ሰፍሩና ያሳቅ ደግሞ ራቁታቸው ነው ሴቱም ወንዱም እዚህ ወዲህ የሚሉት እና ብዙ ጊዜ ወተር ካችሜንት ውሃ ሰራንላቸውና ደስ አላቸው። አንድ ቀን እንደደረስን እንደ ግብዣ አይነት ሆኖ ያጨበጭባሉ። ምንድነው ስል ዛሬ አንተን ሊድሩህ ነው አሉ። እኔ አዎ ያቻትና ቁጭ ብላለች፣ አው ተሸፍና ቁጭ ብላለች። ስንት አመቷ ነው? አሁን 14 ጨርሳ 15 ሆናታል። እና እንዳገባታው ስማ እኔ እቺ ልጅ ባገባት እዛው ኢትዮጵያ ያለችው ባለቤቴ አንገቴን ትቆርጠኛለች፣ በህጋችን ክልክል ነው ብዬ ተለማምጬ አመለጥኩ። እንግዲህ ደግነታቸውን ይሁን ልጃችንን አግባለን ለኛ ደጎናል ውሃም ጥተናል በማለት ነው።
ስለ ቋንቋ የረሳሁት ቋንቋ ብዙ ጊዜ እኛ አማርኛ እኛ ብቻ የምንናገር ይመስለናል። ስንት ጊዜ እንደተዋረድን እኔ ራሴ ብቆጥረው ማልቅ። ቋንቋ አማርኛን አይችሉም ብላችሁ ሰዎች ፊት፣ ፈረንጆች ፊት፣ ሌላ ናሽናል ፊት አትናገሩ። ምክንያቱም ብዙዎቹ ይችላሉ። ከውጭ ወደ ያጠናሉ። በተለይ ረሻንስ በኃይል የተማሩ ናቸው። አማርኛን ይችላሉ። የእኛን ቋንቋ አይሰሙም ብላችሁ አትሟቸው። አንድ ጊዜ ግሪክ ሀገር ሱቅ ገባልና ይሄ ለሚስቴ ቆንጆ ነው እባክህ ስንት ነው ስለው ማሳ ይሄው ስንል አንድ ሴትዮ ድንክ አይደለችም፣ እንግዲህ አጫጭሮች ናቸው ግሪኮች። መጣች ከስካንዲኔቪያን ሴቶች ጋር ስታስተዋያቸው አጫጭሮች ናቸው። ጣሊያንና ግሪክ አወሩ በቋንቋቸው። እንግዲህ አልኩት ለእሷ ጨመር አድርግና የጨመርከውን በእኔ ላይ አስበህ ቀደስ አድርገህ ሂሳቡን ትሰጠኛለህ አልኩት። ዞር አለችና ይቅርታ እኔም የካዛንቺስ ልጅ ነኝ አለች። በስመ አብ ባይታዩ እንዴት እንደደነገጠ። ሌላ ቦታ ደግሞ ይሄ ጓደኛዬ ነው አይደለሁም ሲበሉ ተሰብስበው ቤልጅየም ውስጥ ሲበሉ እንደዚህ ተሰብስበዋል ኢትዮጵያኖቹ የተባበሩት መንግስታት ሁሉ የሚሰሩት። አንድ ረጅም አሜሪካዊ መጥቶ ያዛል። የመጀመሪያው ምግብ ያዛል። ሁለተኛው ምግብ ላይ እንዴ ይሄ ሰው የምን ሆዳም ነው ባካችሁ፣ እንደገና መጠጥ መድኃኒቱን በአልኮል ይውጣል። ምን አይነት በሽተኛ ነው? ምን አገባቸው? ሰውየው በላ። ሶስተኛው እንዲተከምሮ ሲመጣ ይሄ ሆድ ውስጥ ዝሆን አለው ምናምን ይላል። በልቶ ጨረሰ። ምን አለና እጁን አጣምሮ በቆንጆ አማርኛ እግዚአብሔር አምላኬ የበላሁትን ባርክልኝ፣ እነሱንም ይቅር በላቸው፣ የሚናገሩትን አያውቁትም። በሙሉ ጠረጴዛ ውስጥ ገባናል እና ምንም ነገር ቢሆን አማርኛ አያውቁም አትበሉ። ብዙ አገር አማርኛ ይችላሉ ብዙዎቹ እና ይሄን ጠንቀቅ በሉ ለማለት ነው። ብዙ ነገር ነበር፣ በዚሁ እናቁም። አመሰግናለሁ። በጣም አመሰግናለሁ። ጭማሪዎቹም አንዳንድ ኢንሳይቶችን የሚሰጡ የሆነ ነገሮችን የሚሰጡ ይመስለኛል፣ አዝናኝም ጭምር ናቸውና አንዱ እንደውም ልጠይቅ ይሄ ነበረውን ነበረ ቀድመ በማንሳት ዶክ ዘልየዋለሁ። እሺ ስለ ጉዞ ብዙ ነገር ነግረህናልና ከኤ ወደ ቢ ስንድ የሆነ ርቀት የሚኖረው ጊዜ ሲኖር ነውና ስለ ጊዜ የተወሰነ ብታጫውተን። እዚሁ ነጥብ ላይ ደግሞ ኤ ላይ ሆኜ የተመኘሁትን ነገር ቢ ላይ ሳገኘው ስሜቴ እንዳይጎዳ ከዛፍ የመውደቅ ያህል እንዳይሆን ስቃይ እንዳይበረታ የፈለኩትን ነገር ሳገኝ የማግኘት ስቃዩን እንዴት ላስታግሰው። ምናብ ላይ ደግሞ አንዳንዴ እምቃዠውን ነገርና በምናብ የማገኘውን ነገር እንዴት ልላየው፣ የትኛው ምናቤ ነው የትኛው ቅዠቴ ነው፣ ማንጸሪያ መሳሪያ ካለህ የሚል ሐሳብ ነው ያለኝ። እዚሁ ነጥብ ላይ ኳንተም ኢንታንግልመንት ላይ ስታነሳ የቶሎስቶይ አባባል ነው ትዝ ያለኝ። አንድ ሰው የሚተነፍስ ከሆነ በህይወት አለ፣ የሌላው ስሜት ከተሰማ የሰው ልጅ ነው የሚለው ሐሳብና ብዙ ጊዜ አንዳችን ከአንዳችን ብዙዎቻችንን ኢጎ ፈረካክሶናልና አንድነታችንን እንዴት ነው ማምጣት የምችለው፣ እንዴት ነው የሌላው ፔን የኔ ህመም ሆኖ ሊሰማኝ የሚችለው የሚል ነው። ወደ ምግባር ሲሄድ የሲሲፈስ አፈ ታሪክ ነው ትዝ ያለኝ። ስለ ጉዞ ብዙ ትናገር፣ በተለይ ስለ ስደት ማለት ነው። አዙሪት አይደለም ወይ አብዛኞቻችን ጉዞ መጓዝ ላይ እንበረታለን። እኔ ብዙ ጊዜ እጓዛለሁ፣ ግን ጉዞዬ አዙሪት እንዳይሆን ምን ላድርግ? ቋጥኙን ገፍቶ መልሶ ቋጥኙ ሲወርድ የማቃናት ስራ የሆነ ነገር አሳካለሁ። ያን ነገር በቃ መልሶ ሲርበይ ደግሞ ሌላ እንዲያልራብ ለመብላት ለመጠጣት ከሰርቫይቫል ያለፈ አይደለም የአብዛኞቻችን ህይወትና የሆነ ነገር እናጣለን፣ ያን ነገር እናገኛለን፣ የሆነ ነገር እናጣለን፣ ያን ነገር እናገኛለን። የሆነ ልብስ እንገዛለን፣ ያ ልብስ ያልቃል፣ መልሰን ለመግዛት እንሮጣለን። እንዴት ነው ከዛ አዙሪት የምንወጣው? ሊኒየር የሆነ ነገር አለ ወይ ነው? ሁሉም ነገር ሰርኩላር ነው? የተለየ ነገር ካለ እናስ በእውነታው ዓለም አሜሪካ ለመሄድ የሆነ ካርታ አለ የተሰመረ። በሐሳቡ ዓለም የሆነ የራሴን ጉዞ ስጓዝ እንዴት አድርጌ ነው የአእምሮ ካርታ ማውጣት የምችለው፣ እንዴት ላስምር የሚለውን ብትመልስልኝ ደስ ይለኛል። ድግግሞሽ እንዴት እናስወግድ በአዲስ መንገድ የሚለውን ሐሳብ ብዥታዬን ታጠራልኝ ነው። ከልብ አድርጌ አመሰግናለሁ ሁላችሁንም። ለሶስታችሁም ነው ጥያቄን የማቀርበው። መጀመሪያ ለዶክተር ላቅርብና
ሀረር መድኃኔዓለም ትምህርት ቤት በ1958 ዓመተ ምህረት 9ኛ ክፍል ነበርኩኝ። ኦኬ እና እዛ በነበርንበት ጊዜ ፕሮፌሰር ይስሐቅ ኤፍሬም ምናልባት ካወቃችኋቸው የሀገር ባህል ልብስ ነው የሚለብሱት። መጥተው ሃይስኩሎቹን በሙሉ ያዳረሱ ይመስለኛል። ሙዚቃን ያጠኑት ላንድሮቨር ላይ ጄኔሬተር አድርገው ፕሮጀክተር ነበረ ስክሪን ነገር ቀርቦ ሲያስረዱን ያው ልጆች አሉን የመጀመሪያ ዲግሪ ወይንም የዲግሪ ውጭ ሀገር ሄዶ መማር እንዳትደነግጡ እንዳትፈሩት። ልክ የንን ዋሊያ የሚለው ጽሁፍ ሰማያዊ ጽሁፍ የምትመስል አድሬስ ቡክ የምትላለ ትንሽ ነች። አወጡና ከኪሳቸው እለቱን የምትሰሩትን መዝግቡ፣ በእለቱ የጨረሳችሁትን ካልጨረሳችሁ ለነገ የመጀመሪያ አድርጉት። እያንዳንዷን ቀን በእቅድና በፕሮግራም ከትምህርት አንዱ ስልጣኔ ማለት ይሄ ነው አሉን ፕሮፌሰር ኤፍሬም ይስሐቅ። የሀገር ባህል ልብስ ነው የሚለብሱት፣ ነጭ ልብስ። አንድ ሀገሬን ባህሌን ያስተዋውቅልኛል አሉ። ሁለት ሰውነቴ ሲቆሽሽ ስለሚያሳጣኝ ንጽህናዬን እጠብቅበታለሁ። ትልቅ ትምህርት። ሌላ ፕሮፌሰር ሆነው ያን ጊዜ ፕሮፌሰር አይደሉም፣ የመጀመሪያ ዲግሪ ሰርተው ነው ልብሴን የማጥበው፣ ምግቤን የማበስለው፣ ንጽህናዬን ቤቴን የማጸዳው እኔ ራሴ ነኝ። ይሄ ትልቅ ትምህርት ሆኖናል። በዛን ጊዜ በስደት በዲቪ በምን አይኬድም፣ በትምህርት ሚኒስቴር ነው ስኮላርሺፕ ተገኝቶ ያው ጥሩ ውጤት ያላቸው ናቸው። ይሄ ትልቅ የህይወት ተሞክሮ ነው። ሌላው ዮርዳኖስ እንኳን አየው እንኳን አገኘው የመደራደር አቅማቸው ኃይለኛ ነው አልካቸው። እኛን የጻፍክላቸው ማህበረሰብ አባላት የመደራደር አቅማቸው የደቡብ ልጆች በታንዛኒያ አድርገው ምናምን በብዙ ችግር ሄደው ደቡብ አፍሪካ ስደተኛ ሆነው የሚኖሩ የደቡብ ማህበረሰብ ልጆች የመደራደር አቅማቸው ከፍተኛ ነው አልከው፣ ወሰርኩት። አሁን ዛሬ ላይ የዚሁኑ ማህበረሰብ አባላት ሳይ አሁን የቤት ኤግዚቢሽን ጀርባ ቅዱስ ዮሴፍ ትምህርት ቤት ጀርባ ጣሊያን ክለብ አካባቢ ነው፣ ቆርቆሮ አጥር ነው። ይሄ የሃይላንድ ይህን ወረቀት ይዘው በትልቅ እንትን እዛ ቆርቆሮ ስር ይህንኑ አንጥፈው እዛው ተመግበው እዛው ተጸዳርተው እዛው ነው የሚያድሩት። ይሄ የመደራደር አቅምን ብቃትን ያሳያል ወይ ማህበረሰቡ? ወይስ ባህሉ ነው ችግሩ ነው ለዚህ የገፋፋው? እንደዚህ ያለ አስጊ ጎዳና አስጊ መስመር ለህይወት የሚያሰጋ የሚሄዱት የመደራደር አቅም መለኪያ ነጥብ ነው ወይ የሚለውን ለመጠየቅ ነው ድሉን ካገኘው። ሌላ ወደ ፍቄ ልምጣ። ስታወራው የህይወት ጉዞ መጣልኝ። እኔ ራሴን በግለሰብ በእኔነት አይደለም ማቀርበው። ያ ትውልድ የስልሳዎቹ የሚባሉት አባላት ነኝ። በግራም በቀኝም በመሃልም ስንፋጭ ከነበረው አባላት የዛ ትውልድ አባል ነኝ። በቀኝ አውለን ነበር የምንለው። እግር አጥበን ጫማ ስመን እንግዳን እንቀበል ነበር። ቤት የመጣን እንግዳ ከኔታ ትምህርት ቤት ጀምረን ኤሌመንተሪ እንደዚህ። ያ ያልኳችሁ ጉዳይ ሲመጣ ይሄ ያ ትውልድ የስልሳዎቹ በመባል እንቅስቃሴ ሲመጣ በቀኝ አውለን ብለን ያንን ባህላችን ትተን ግራ ዘመም ሄደን ያመጣነው ጣጣ ከቀኝ ወደ ግራ ሄደን በቀኝ አውለን ቀኛችንን ቆረጥንና ግራችንን አነሳንና ትውልድ ፈጀንበት። የህይወት ጉዞ ይሄ ትውልድ በቀኝ ኖር የነበረው ቀኝ አውለኝ የነበረው ወደ ግራ መጣና እንደዛ ሆነ። ቀይ ነጭ ሽብር፣ እርስ በርስ ወንድም እህት፣ አባት፣ አክስት ምን ተፋጨን። አሁንስ የሚል ሀሳብ መጣልኝ። እምኑ ላይ ነው ያለነው? ፍቄ የት ነን? የህይወት ጉዟችን ወዴት ነን? ወደ ግራ፣ ወደ መሃል፣ ወደ ቀኝ? ታንኪዩ። እሺ አመሰግናለሁ። ያው የኔ ጥያቄ ለፍቄ ነው። ቅድም በመሄድ ላይ የተነሳው ሀሳብ ላይ ያው ትክክለኛ መድረስ ልፋት ድካምና ውጣ ውረድ አለውና ይህንን ካለን ታዲያ እንዴት የቆመ ነገር ትክክለኛ መድረስ ላይ መድረስ ይችላል ወይም ትክክለኛ መሆን ላይ መድረስ ይችላል? እና ደግሞ በምናብ ነው እንኳን ብንል ምናብ ራሱ
ማወቅ ያስፈልገዋልና ማወቅ ደግሞ ያው መሄድ ነው መጓዝ ነው እና ይሄን እንዴት ታየዋለህ? አመሰግናለሁ። እሺ አመሰግናለሁ። በመጀመሪያ የዮርዳኖስንም እንደ ዶክተር ጌታቸውንም ሁለት የእርሶን እና አንድ ስለ አባቱ የጻፉት ግለ ታሪክ ዮርዳኖስም መንገደኛውና ላፊን አንብቤያለሁ። እጅግ ተመሳሳይነት አለው አተራረኩ ምናምን በጣም አሁን ስለ ያዝነው ርዕስ ስለ ሰውና ጉዞ እያዝናና ብዙ ቁም ነገር የሚያስጨብጥ ነውና ስለሰጣችሁ መጽሐፍ መጀመሪያ ማመስገን ፈልጋለሁ። የመጀመሪያ ጥያቄ ለዮርዳኖስ ነው። አይ ቲንክ እላፊ ላይ ይሁን ወይ መንገደኛው ላይ ስለ ፖሊሲዎች መጨረሻ ላይ ያነሳቸው ሀሳቦች ነበሩ በዚህ በአስከፊው የህገወጥ ስደተኞች ላይ ማለት ነው እና ዩኤን ወይ ደግሞ አንዳንድ ሀገራት ስለያዙት ፖሊሲዎች እና እሱ ደግሞ በፍጹም ሊያስቀር እንደማይችል ምናምን አንስታልና አሁን እዛ ላይ ምን የምትለን ነገር አለ የሚለው ነው። ሌላው ስለ ዶክተር ጌታቸው ጋር አንድ ታሪክ የእርሶ ላይ ቁጥር 1 ላይ ወይ 2 ላይ ሆነ አላስታውስም ስዊድን እያሉ ለጉብኝት ከአስተማሪዎች ጋር ይሁን ምናምን ብቻ አውሮፓ ውስጥ ሲሄዱ ቪዛ ስላላገኙ መሰለኝ ሴቶች ቲሸርት ውስጥ ምናምን እየገቡ እንደሄዱ አንድ ታሪክ መጽሐፉ ላይ አስቀምጧልና አሁን እዚህ ጋር ጉዞ ድሮና ዘንድሮ የሚለው ላይ በጃንዌ ጊዜ በቃ ፓስፖርት ማለት ቪዛ ኦሬዲ እንዳለና አበበ ቂላ ጃንዌ እየተባለ እንደሚሰጥ ነግሮናልና እዛ ጋር ደግሞ የተቸገሩበትን እንዲጠራልን ብዬ ነው እዛ እሱን ስቶሪ አስታውሼ ነው። ሌላው ደግሞ በእናንተ ጊዜ የነበረው ስደት አብዛኛው ለትምህርት ነው የሚካሄደው። ከዛ ከእናንተ በፊት ቀደም ብሎ እንደነ ጸጋዬ ገብረመድህን በዓሉ ግርማ አብዛኞቹ ሌሎችም ውጭ ሀገር ደርሰው ተምረው ተመልሰው ሀገራቸው ውስጥ ገብተው ያገለግላሉ። እርሶም እዚህ የመጀመሪያው ዲግሪውን ሰርቶ እንደመጡ ዋዱ እንደሰሩ ምናምን ጽፈውልናል። ከዛ ለማስተርስ ዲግሪ ነው ተመልሰው ሄዱት እና የአጋጣሚ ጉዳይ ደርግ ስለመጣ ይመስለኛል ሀገር ውስጥ መግባት ያልቻሉት። መጽሐፍ ውስጥም ብዙ ስቶሪዎች ነግረውናል። አክስቶ ይሁን ምናምን አንድ የሚወዱት ሰው አርፎ መምጣት እንዳልቻሉ ምናምን እሱን አስታውሳለሁ እንደጻፉልንና ደርግ ባይኖር ኖሮ አክቹአሊ በጣም ጥሩ የሚባል በመካከለኛው ምስራቅ፣ በኤዥያ፣ በአፍሪካ፣ በአውሮፓ እጅግ ጥሩ ነገሮችን አይተዋል መጽሐፉ ላይ ያስቀምጡልንና ደርግ ባይኖር ኖሮ ልክ እንደነ ጸጋዬ ገብረመድህን እንደነ በዓሉ ግርማ ሌሎችም ሀገር ውስጥ የሚቀሩ ነበር የሚመስለኝና እሱን እንዴት ይላሉ ነው። ሌላ በመጽሐፍ ውስጥ እጅግ ለምሳሌ ኢራቅ ላይ ሴቶች ሚስቶች እንዴት ባላቸውን እንደሚያከብሩ እንደገና ደግሞ አፍሪካ ውስጥ እንደውም ዶክመንተሪ ምናምን ሰርተውበት በሱላ ታውቀዋል። አንድ ሴት ባሏ እንዴት እንደምታስተዳድር ምናምን እንደዚህ የባህል እንትኖች በጣም እንዲ ማይንድ ብሎ የሚያደርጉ በጣም ብዙ አስገራሚ ስቶሪዎች ነግረውናልና እንደው ለእርሱ በጣም እንደዚህ ከባህል ተቃርኖም ከምንም ሊሆን ይችላል እስከዛሬ ካሳለፉት በጣም እንደው አንድ ቢያጫውቱን እጅግ ጥሩ ነገር ስላስቀመጡልን መጽሐፍቱ ላይ ማለት ነው። ሌላ የመጨረሻ ድሮና ዘንድሮ ጉዞ ላይ ምን አሉን? ድሮ በለቅሶ ነው ዘንድሮ በስክስታ ነው የሚለውን ነገር ነግረውናልና እውነትም እስክስታ አያስብልም ወይ ዘንድሮ መሰደድ ከብዙ ነገር አንፃር እሱን እንዴት ይመለከቱታል የሚለው ነው። በአጠቃላይ የመጨረሻ ጥያቄ ይህን ጥያቄ አንድ ጊዜ ለዮርዳኖስ አቅርቤ ነበረ እንዳለ ጌታ ከበደ ላይ ከመሰደድና ካለመሰደድ አጠቃላይ የቱን ትመርጣለህ? ስለ መሰደድ ነው እሱ አሁንም እዚህ ጋር ብዙ ነገሮችን አቅርቦልናል ከመሰደድ ምን ሊገኝ እንደሚችል እና ለእርሶ ግን ብዙ የረጅም ጊዜ እንትን አሉትና ከመሰደድና ካለመሰደድ የቱን ይመርጣሉ? ምክንያቱም የደርግ ነገር ይመስለኛል እርሶን ሀገር ውስጥ እንዳይገቡና እንዳይሰራ ያደርጉትና ግን አሁን ቆም ብለው ሲያስቡ ደርግም እዛ ጋር መጥቶ ያን ነገር እንደዛ አይነት አጋጣሚዎች እርሶን ብቻም ሳይሆኑ ብዙዎቹ ሀገር ውስጥ ያልገቡት በዛ ጊዜ የወጡት እነ ምትኩ በላቸው ብዙ ግለ ታሪክ የጻፉ ሰዎች እንደዛ ብለውናልና ከመሰደድና ካለመሰደድ የቱን ይመርጣሉ አሁን ቆም ብለው ሲያስቡ ነው። አመሰግናለሁ። ከዶክተር ጌታቸው ጀምር። እሺ የመጀመሪያ ጥያቄ ዩሮፕን ስትጎበኝ ያልከው በእርግጥ ምንድነው የሚሆነው? ያኔ በአውቶቡስ ነው።
እኔ ብቻዬን በምዞርበት ጊዜ ግን ልክ ቀደም እንዳልኩት ፓስፖርቴን ነው የምሰጠው፣ ይመቱልኛል፣ እሄዳለሁ። በሁለተኛው ጊዜ ግን በአውቶቡስ ነው የምንሄደው። አሁን ሁሉም የስዊድን ዜግነት ያላቸው አይወርዱም። ፖሊሱ ይመጣና ኢሚግሬሽን ያይና ሂዱ እነፉ ይላል። እኔን ቢያዩ ግን ውረዱ ይባላል። እዛ ሄዶ ሰልፍ ተሰልፎ ብሉን በሙሉ አውቶቡስ ላይ የተቀመጡትን 48 ስዊድናዊዎች ረበሽኳቸው ማለት ነው። ምክንያቱም አንዴ ጀርመን ስንገባ እንደሱ ስላረጉን ከዛ ወዲህ ሴቶቹ ከኋላ የተቀመጡት ናኛ ግራ ይሉኛል። እግሬን አንዷ ሴት ላይ ዘረጋለሁ፣ አንዷ ጋር አንገቴን አረጋለሁ። ለሶስት ቅፍ አድርገው ይዙኛል። ሰውየው ይገባና እንዲህ ብሎ አይ ምንን ኦኬ ሂዱ ይላል። ኦኬ ሂዱ ይላል። እንደዚህ እያደረግን 5 ነው 6 ሀገር ስንጎበኝ እንደውም አልነሳም ብዬ ነበር እነሱ ጋር መተኛቱ ተመችቶኝ እና እርግጥ እንዳልከው እዛ ላይ እንደሱ እያደረግኩ ያለፍኩት ምክንያቱም የሌሎቹን መብት ላለመንካት። ደርግ ባይኖር ኖሮ ይመለሱ ነበር ወይ? ይሄ የኔ ብቻ ሳይሆን የብዙ ኢትዮጵያኖች ጥያቄ ነው ውጭ ላሉት። እኔ ደርግም እያለ እቃይን ፓክ ማድረግ ጀመርኩ። ያን ጊዜ ማስትሬት ነው ያገኘሁት። አገሬ ናፍቆኛል፣ ቤተሰብ ናፍቆኛል፣ እመለሳለሁ ብዬ ፓክ ሳረግ የደርግ ትልቅ ሰው ስሙን መጥራት አያስፈልግም፣ ምክትል ፕሬዝዳንት እና ሌሎች መተው ሲያወሩ ሃንጋሪ ቡዳፔስት መተው ሲያስረዱ እጄን አወጣሁ እና ጥያቄ አለኝ አልኩኝ። ምንድነው ጥያቄ አሉኝ። ከወታደርነት ለጊዜው ነው እንጂ ቶሎ ብለን አገር ሲረጋጋ ወደ ካምፓችን እንመለሳለን ያላችሁት። አሁን ግን ሳያችሁ ሲቪል ልብስ ለብሳችሁ ከረባት አድርጋችሁ በቃ የተደለደላችሁ ትመስላላችሁ። መቼ ነው የምትለቁት ስል ይሄ ሰውዬ መሳቅ ጀመረ። ምክትል ፕሬዝዳንቱ ቀጥ ብሎ ሆዱ ሁሉ እንዲህ ሲረጭ አይዋለሁ ሲል መለሱልኝ። እንዲህ ነው ለማስረዳት ሞከሩ፣ ግን ሳትስፋይንግ አልነበረም። እርግጥ አሁንም ሀሳቡ አለ፣ ወደፊት ህዝቡ ነው የሚመራው። የውሸት ዋሹ። እኔ ደርግን አላውቀውም። በደርግ ጊዜ እዚህ ስላልመጣሁ አንድም ሲገባም ሲወጣም አልነበርኩም። ከዛ መሬት ላይ እነሱ ወርደው ስንሰናበታቸው ይሄ ሰውዬ ጠራኝ፣ ምክትል ፕሬዝዳንቱ። ቅድም የምስቀው ባንተ አይደለም፣ የምስቀው ለካ እንደ ልብ የመናገር ጊዜ ነበር። የድሮ ዩኒቨርሲቲ ህይወት የታወሰኝ እኔ ተማሪ ሆኜ። አሁን እንዳትመጣ እንዳንተ እንደዚህ ቆሞ የሚናገር ህይወት የለውም። ማይንድ ዩ this is the vice president of the Ethiopian government እና እኔ አለኝ ምክትል ፕሬዝዳንትም ነኝ የምናምን ሚኒስቴር ነኝ። መንግስት የሰጠኝ ላንድ ሮቨር አለ፣ የራሴ ደግሞ ቮልስዋገን አለች። አሁንስ በዛ ይሄ ነገር ምንድነው የሚሰራው ብዬ አወራና እንዴ እቺ ቮልስዋገን ሰማች እንዴ ብዬ የምደነግጥበት ጊዜ ነው። አይደለም ሰው መኪናዋ ሰማችን ነው። ስለዚህ እባክህ ከቻልክ እንደዋል 3-4 ዓመት እስኪረጋጋ እዚሁ ቁጭ በላለ ኦፊሻል። እውነቴን ነው የምነግርህ። ሻንጣዬን የሞላሁትን ከዛ በኋላ ፈታሁና ወደ ስዊድን ሄድኩኝ። ድሮና ዘንድሮ ምን ነበር ጥያቄው? ድሮና ዘንድሮ ያልኩት ላይ ምን ዋድድ ይሆን እንዴ? ልክ ነው። ድሮ ተለቅሶ ነው የምትሸኘው። ልክ እኔ አንድ ተማሪ ውጭ ሀገር ሲሄድ በጣም ትልቅ ቡርዥዋ ልጅ ትምህርት ቤት ሲሄድ አስቀርተውት ኤርላይንሱ ተረበሸ። እሱን ሲጠብቁ ለቅሶ ሆነ ውጭ። በቃ ኔክስት ዊክ ሂድ ብሎ 2 ሳምንት ቆይቶ የመጣ ቃለሁ። እባክህ ቅር ተብሎ በሁለተኛው ሳምንት አባትየው ሰው ሳይ አውጥተው ኤርፖርት አመጡት። እንዴት መጣ ስለው ደብቆ ነው ያመጣኛል። እስከዚህ ድረስ ነው እንጂ አሁን ትሄዳለህ ብትባል እንዴ ምን ሆንክ? ደስታ ነው እንጂ ክስታ ብቻ አይደለም፣ ኦርኬስትራም ትጠራለህ። ከመሰደድና ካለመሰደድ የትም ብትዞር ኢትዮጵያ ሁልጊዜ ልብ ውስጥ አለች። በማናቸውም ኢትዮጵያዊ ውጭ ሀገር በሚኖሩ ለኢትዮጵያ ትልቅ ክብር ያላቸው በጣም የሚናፍቁ
አልፎ አልፎ ደግሞ የሚያለቅሱም አሉ። ይህን ግልጥ አድርጌ ልነግር እችላለሁ። ግን በደርግ ጊዜ መመለስ ማለት ያው ኦብቪየስ ነው። የተማረ አይወድም፣ መንግስቱ በፍጹም አይወድም። ብዙ 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 የተማሩ ምሁራን የተገደሉት በደርግ ጊዜ ነው የምናውቃቸው። ብዙ ብዙ የእርሻ ዶክተሮች 4 ብቻ ብዙ ህዝብ ሞቷል፣ ወጣት አልቋል። ቀይ ሽብር ነጭ ሽብር እየተባለ በኢትዮጵያ ታሪክ ታይቶ የማይታወቅ ተሰርቷል። እኔ መሀይምነት መሰለኝ። ሰውን ሰው መግደል ለኔ እንደ መሀይምነት ነው፣ ያሰቅቃል። እንዴት ሰውን ሰው ይገድላል? እና በዚህ ምክንያት ነው እዛ ሄጄ ግማሹ ዘመዶቹ ሞተዋል፣ ግማሾቹ ታስረውበታል። እኔስ እዛ ሄጄ ለምን ዕዳ ሆናለሁ በሚል እዛው ይቀራሉ። የሚገርም ነገር ግን ብዙዎቹ የሚቀሩት ቶፕ ቦታ ያዙ ናቸው። ጥሩ ጥሩ ቦታ ያዙ ናቸው። ኢትዮጵያ ብዙ ምሁራን ብዙ ሊቆች ውጭ ሀገር አሏት። እንደው እግዚአብሔርን የምለምነው እነኚህ ውጭ ሀገር ያሉት መጥተው እዚቹ በሀገራቸው ታግለው ትንሽም ብትሆን ኮንትሪቢዩሽን ቢያደርጉ እንዴት ደስ ባለኝ። ፍራቻ ግን ሁሉም ሰው ልብ ውስጥ አለ። በዚህ ላይ ይወልዳሉ፣ ያገባሉ፣ ይወልዳሉ፣ ልጆች ማሳደግ አለ፣ የነሱን እንትን ይላሉ። ብቻ እየተጓተተ ሲሄድ እዛው ይቀራሉ እንጂ ማንም ኢትዮጵያዊ ማንም ነው የምለው ኢትዮጵያዊ ከኤ እስከ ዜድ ድረስ ከሀ እስከ ፐ ድረስ አገሩ ተመልሶ ቢሰራ ደስታውን አይችለውም። በመጨረሻ ደሞዝ ተቀጥሮ አገሩን ቢረዳ ደስ ይለዋል። ግን ሰላምን ይፈልጋል። ከሁሉ በላይ ሰላምን፣ እኩልነትን፣ ልጆቹን እንደ ልቡ ገብተው የሚወጡ መሆኑን ማወቅ፣ እሱም ራሱ ሲወጣ ሲገባ ምንም ከጀርባው ማሰበው ነገር ከሌለ ማንም የሚቀር አይመስለኝም። እግዚአብሔር ሰላምን ይስጠን። ዳትስ ኦል አይ ካን ሴይ። እሺ አቡኪ ያነሳው ጥያቄ ነበር ትንሽ ስለ ጊዜ። በዚች ትንሽ ሰዓት ውስጥ ስለ ጊዜ ማውራት ከባድ ነው። እኔም ከምሰማቸው ስለ ጊዜ ከሚወሩ ከምሰማቸው ነገሮች አብዛኛው እኔኑ መልሶ ግራ ያጋቡኛል። ምክንያቱም ስለ ሰዓት ወይም ስለ ቀን መቀየር ወይም ስለ ወቅቶች ስለ ሁኔታ ልናወራ እንችላለን። ስለ ጊዜ ማውራት ግን በእውነት በጣም ከባድ ነገር ነው። ምክንያቱም ሰኞን ከማክሰኞ በምንድን ነው የምትለየው? በወርድ ነው? በቁመቱ ነው? ምንድን ነው የተስማማነው ነገር እውነት ነው ብሎ ዝም እንደማለት ያክል ነው። እና ትልቅ ጥያቄ አንስተህ የምትመልስ ከሆነ ስለ ጊዜ ማውራት ትንሽ ከባድ ነገር ነው የምለው። ከፊዚክስ ኮንሰፕት አንጻር ከሆነ የምናወራው ሁለት አይነት ምልከታዎች አሉ። ጊዜ ክብ ነውና ጊዜ ቀጥታ ነው የሚሉ፣ አምና ያጣኸውን መልሰህ ታገኘዋለህና የቡና ተርቲብ ዛሬ እኔ ጋር ነገ አንተ ጋር የሚሉ ክባዊ ጨዋታ ሁኔታዎች ናቸው። ነገር በጊዜ በሁኔታ ይለካል ወይ? አይ ጊዜ በሁኔታ ይለካም፣ ግን የሁኔታ መሆኛው ጊዜ ነው ማለት እንችላለን። የሁኔታ መሆኛው ጊዜ ነው ማለት እንችላለን። ስለ ጊዜ ግን የምናወራ ከሆነ በጣም ቫስት ስለሆነ ብዙም ከቋንቋችን ያልፋል ነው የምለው። አንድ ጥሩ ያነሳው ጥያቄ በምናብና በእውነት መሃል ያለው ልዩነት ምንድነው የሚለው ነው። አንድ የቲዮሬቲካል ፊዚክስ ወይም ደግሞ ፊዚክስ በደንብ እያነበክ በመጣህ ቁጥር እውነታው ከምናብ ጋር ይመሳሰላል። ለምሳሌ አሁን ኳንተም ኢንታንግልመንት ቲዮሪ ነበር፣ አሁን እውነታ ነው እና ሞር ለኢማጂኔሽን የቀረበ ነው። ሞር ኳንተም ፊዚክስ ባየህ ቁጥር ምናብ ነው፣ ኦልሞስት ምናብ ነው፣ ግን አት ሴም ታይም እውነታ ነው። እና ምንድነው ምናብ? አለመታየት ነው ወይ ረቂቅነት ነው ወይ የሚሉ ነገሮችን በደንብ ለይቶ ማወቅ ይቻላል። ግን አንድ ደግሞ ማየት ያለብን ነገር ምንድነው? የሆነው ነገር በሙሉ አንዳንድ ጊዜ ያልሆነው የተሻለ ይመስለኛል። ለምሳሌ ይሄን ጠረጴዛ ዛፍ እያለ ብናስበው ወንበር የመሆን እድል ነበረው፣ ማገዶ የመሆን እድል ነበረው፣ ወረቀትም ብዙ ቆጥረን ፕሮባቢሊቲዎች ነበሩት። ልክ ሲሆን ግን ጠረጴዛ ብቻ ነው የሆነው እና መሆን ገድቡ ያስቀራል። እና ምናብ ብዙ ፕሮባቢሊቲዎች ሲሆኑ የሆነው ነገር ግን የተወሰነበት ስለሆነ ይሄ ብቻነት አለው። ይሄ ብቻነት ደግሞ ከምናብ ያነሰ ነው እና መወሰን እና መሆን ገደብ አለው። ያ ገደብ ደግሞ ለፕሮባቢሊቲዎች
በጣም እንትን ይላል፣ ፕሮባቢሊቲዎችን ያሳጣል ማለት ነው። እና መሆን እንደዚህ አይነት ችግሮች አሉት ማለት ነው። እና የሆነው ነገር የኛ ማብቂያ አይደለም። ዓለምም ከነፍስ የምትሰፋው በዚህ ምክንያት፣ ነፍስያ ከዓለም በላይ የምትሆነው በዚህ ምክንያት ነው። እና ለአሁኑ ይሄ የሚበቃ ይመስለኛል። አቡኪ የህይወት ጉዞ በቀኛው ላይ ምንድነው ቀኝ፣ ምንድነው ግራ፣ ምንድነው ጥሩ፣ ምንድነው መጥፎ የሚሉትን አንስቶ ለማለፍ ያክል ረዥም ክብ መንገድ፣ ለምሳሌ ዓለም በምትሄድበት መንገድ እኛ ዟሪ ብንሆን መልሰን የጀመርነው ቦታ ላይ ስንቆም አዲስ ዟሪ እንሆናለን። ምክንያቱም መርሳት መስመራችንን እያጠፋ ስለሚመጣ ነው። ክብ ይሁን ቀጥታ ይሁን በትልቅ መስመር ላይ ትንሽ ሲዞር ከአቅሙ በላይ ነው የሚሆነው። ስለዚህ ሁልጊዜ አዲስ ምንድነው አዲስ የሚያደርገው መርሳት ነው። ሌላ በቀጥተኛ መስመር ላይ በመስመራቸው ላይ አብያ ሆነው የተኙ ሊኖሩ ይችላሉ። አብያ በሬ ለምሳሌ እየሳበ ያለ በመስመሩ ላይ ከተኛ መነቃቃት ይጎለዋል። ስለዚህ ሁሉም ነገር ከተሟላለት በኋላ ያጣው መነቃቃት ስለሆነ መነቃቃት ያስፈልገዋል ነው። አንደኛ በመንገዴ ላይ ሆኜ ሳለሁ መነቃቃት እንዲወስደኝ ጸሎት አደርጋለሁ ነው። ሌላ ከቀጥተኛ መስመር ውጪ ደግሞ ተስፈንጥሮ ይወጣ ሊኖር ይችላል። ስለዚህ ከመንገድ መቅረት አንደኛ መንገድ በመሳትም ሊሆን ይችላል። ለክብ ልፋት ብቻ ሳይሆን በሌላ መስመር መሄድም ሊሆን ይችላል። እና ቀኝ ያውለኝ በመስመር ያውለኝ ማለት እውነትም ይሄ ጥሩ ነገር ነው። ከሌላ መስመር ሊሆን ይችላል። ትንሽ ለመሃል ደግሞ አክሎ ለማለፍ ያክል መንገድ በሁለት ሰዎች መሃል ሊሆን ይችላል የተዘረጋው፣ ምናባዊ ሊሆን ይችላል። እና ያ ምናባዊ መስመር ይሰበራል። ሰዎች ተኮራርፈው ላይ ይጠያየቁ ይችላሉ። እና አንድ ሰው መጥቶ መንገድ ሊሰራ ሊወጣ ይችላል። አስታራቂ መንገድ ሰሪ ነው ማለት ነው። እና ከሁሉም በላይ እና ብዙ መኪናዎች ግር አድርጎ ከሚሰራ ሰው በላይ ደግሞ ይህንን የተጣሉ ሰዎችን የሚያስታርቅ መንገድ ሰሪ የተሻለ ነው ማለት ነው። እሱን እላለሁ። ቅድም በእህቴ ደግሞ ያነሳሽው ጥያቄ ሳይሄዱ መድረስ ይቻላል ወይ? ሐሳብስ ቢሆን ተኪዶ አይደለም ወይ? እጽዋትስ ቢሆን በጊዜ ሁኔታዎች ሄዶ አይደለም ወይ? ይሄ በጣም ጥሩ ጥያቄ ነው። ግን እስኪ አንድ ደግሞ አፍታ ልብ እንበል። ወረቀት ብሰጥሽና ወረቀቱን ደብተር ተረር አድርገሽ ብታሳልፊው ገጾቹ ነው የሄዱት ወይስ ደግሞ ገጾቹ ሲሄዱ አንቺ ተመልክተሻል? እውነት ገጾቹ ሄደዋል ወይ? በእያንዳንዱ ገጽ ላይ የተጻፈው ሐሳብስ ተራመደ ወይ? አሳለፍ ነው እንጂ ተራመደ ወይ? እና በእያንዳንዱ ሰከንድ የተለያየ ሁኔታሽ ተራር ተደርጎ ታዘብሽው እንጂ እውነት አንቺ ሄደሽ ነው ወይ ነው ወይንቱ። እና አንቺ ለአንቺ ዜና ስለሆንሽ ሁኔታሽን ታዘቢ ተብለሽ ተለቀቅሽ። እና ወዴትም ወደ ላይም ወደ ታችም የሌለው ነፍስሽ አካልሽ በወሰደሽ ቦታ ተመልካች ሆነ። መመልከት ሁሉ ህያው ነው የትም ቦታ ብትሆኝ። እና መድረስ ያለው ደግሞ መራወጥ ያለው በዚህኛው በኩል ነው። ተመልካች ነፍስ የትም አይደለም የምትሄደው፣ የትም ቦታ ላይ ህያው ናት። ይህን ማለቴ ነው ሳይሄዱ መድረስ። እና በከፍተኛ ህያውነት መመልከት ብቻ መገንዘብ ብቻ ነው ያለው። ግን ብዙ ልውጦች ሊከሰቱ ይችላሉ። እሱን ማለቴ ነው። እና ልውጦችን የሚገነዘብ ሰው ቆሞ አካሉንም ያለምንም መልክ ሲገነዘብ ደረሰ ማለት ነው። እሱን ማለቴ ነው። ምንድነው ሁኔታ ምንድነው የሚለውን ትንሽ በደንብ እንዲሁ ንብብር ምንድነው የሚለውን አሁን ታይም ስፔስ በሚለው ጉዳይ ላይ place is something on space ነገሮችን ማወቅ ይቻላል። ስለ ስፔስ እና ስለ ታይም ማወቅ ከባድ ነው። ኦልሞስት ቲዮሪ ነው ያለው ማለት ነው። ጊዜን የሚፈጥረው ሁኔታ ነው የሚሉ አሉ። አንድ ሁኔታ በተለያየ መደጋገም ውስጥ ሲሄድ ጊዜ የሚባለው ነገር ብቅ ይላል። ምክንያቱም ይሄ ከሆነ ኋላ፣ ይሄ ከሆነ በፊት፣ ይሄ ከሆነ ኋላ እያለን የሁኔታዎች ንብብር ነው ጊዜን የሚፈጥረው። ሁኔታ ከሌለ ግን ጊዜ አለ ወይ የሚለውን ነገር ማየት እንችላለን። ጊዜ ይኖር ይሆናል ግን ከኔ ውጪ ነው። ጊዜን በኔ መለካት ሌላው ደግሞ እንትን ነው። እውነት በባህር ውስጥ የሰመጠ አሳ ባህሩን መለካት ይችላል ወይ ካልክ ከባህሩ መውጣት አለበት ባህሩን ለማየት። ጊዜን ለማወቅ ትንሽ ከጊዜ መውጣት ያለብን ይመስለኛል አንደኛው ነገር። እና እኛ የምናውቀው ሊታወቅ የሚችል ነገር ሊጨበጥ በአይን ወይም በመናብ ሊያዝ የሚችል ነገር ነው።
እንደዚህና እንደዚህ ብለን የምናየው ቀለም የሌለው ሽታ የሌለው እንደዚህ ያለው መስፈሪያ የሌለው ቁና የማይዘው ነገር ሊሰፈር አይችልም። ሁኔታን ብቻ ነው ልናውቀው የምንችለው። በዚህ ምክንያት ከቁርአን አላህ ስራችሁን ወቁ ጊዜ የኔ ባህሪ ነው ይላል። ጊዜን የአምላክ ባህሪ አድርገን ካየን ደግሞ ጊዜ ሁሉን አወቅ ነው። ለእያንዳንዱ ሁኔታ ጊዜ አዋቂ ነው። ምክንያቱም መሆን ያለበት ነገር በሙሉ በጊዜ ላይ ተንሳፎ ወድቆ ተቃንቶ ይሆናልና እንደውም ሞር ኮንሺየስ አድርገን ጊዜን ብናስበው የተሻለ ይመስለኛል። እንደዚህ በሚጨበጥ በሚለካ በዳይሜንሽን ከሆነ ግን ብዙም ጊዜ ስህተት ነው የሚመስለኝ እኔ እና ሁኔታን ብቻ ነው እድል ያለንም ሁኔታን ብቻ ለማወቅ ነው። ስለዚህ ጊዜ ማወቅ በጣም ከባድ ያደርጋል ማለት ነው። አመሰግናለሁ ለጥያቄዎቹ። የመደራደር አቅማቸው የሚለውን ጋሽ ኩራባቸው ያነሱት ጥያቄ ስለ ከደቡብ ኢትዮጵያ ወደ ደቡብ አፍሪካ ስለሚጓዙ ልጆች ነውና በሁለት መልኩ የመደራደርም የመረዳዳትም ብሎ መውሰድ ይቻላል። የመደራደር አቅምን ከምን አንፃር ነው የምናየው? ደቡብ አፍሪካ አብዛኛው ነዋሪ የፕራይስ ሃግሊንግ ይሄ በዋጋ መደራደር ባህሪ የለውም። እንደዚህ አይነት ባህሪ የለውም። እቃ ሲገዛ ቀበቶ ሆነ ቦርሳ ሆነ ሌላ ቁስ ሲገዙ አብዛኞቹ የዋህ ናቸውና በየዋህነት ነው የሚከፍሉት። 300 ራንድ ከተባለ 300 ራንድ ይከፍላል። 3-4 ቀበቶም 3-4 ቦርሳም ሊወስድ ይችላል። የዋህነታቸው ቅድም ዶክተር ጌታቸው እንዳለው ልጃችንን አግባ ውሰዳት እስከ ማለት ይደርሳልና እንደዛ አይነት ባህሪ ያላቸው። እኛ ደግሞ እዚህ የለመድነው እቃ ለመግዛት ተደራድሮ ድርድር አለው። አንድ ሱሪ አንድ ሸሚዝ ወይ አንድ አስቤዛ ለመግዛት ሁላችንም እንደውም ወዳጁን ላይ ይዘን እንሄዳለን። አብሮ የሚደራደር የሚከራከር ዋጋ ላይ ማለት ነው። እና ያ የመደራደር አቅማቸው አለመኖሩ በሳውዝ አፍሪካ በኩል የገበያ እድል ፈጥሮላቸዋል። ለኛ ሰዎች ትርፍ እንዲያገኙ በዛ ያለ ማርጂን እንዲይዙ ማለት ነው። ፕሮፊት ማርጂን በሆነ እቃ ላይ በዛ መልኩ ኢኮኖሚያዊ ተጠቃሚነት አግኝተዋል። ከዛ ጋር ተያይዞ ግን ፕሮፖንሲቲ ቱ ኮንሱም የሚባል ኮንሰፕት አለ። የመጠቀም አዝማሚያ የሆነ እቃ የሆነ ቁስ የመጠቀም አዝማሚያቸው በእኛና በእነሱ መካከል በጣም ከፍተኛ ነው። እኛ ትንሽ ነገር ከገዛን ምንድነው የዕለት ጉርስ የዓመት ልብስ ምናምን ሁላ ነው የሚባለው። እዛ ግን በጣም ኮንሱመር ሶሳይቲ ነው። ብዙ እቃ ይገዛል ብዙም ዋጋ ላይ ሳይደራደር። ያ ገበያ ፈጥሯል። አለመደራደራቸው በዛ በኩል እንደዛ አይነት እድል የገበያ እድል ፈጥሯል ነው። ያ ባህሪ የኛ ልጆች ላይ ተጋብቶ በጊዜ ሂደት ማለት ነው እነሱም አለመደራደር ጀምረዋል። እነሱ ብቻ ሳይሆን ቤተሰቦቻቸው ብር ሲላክላቸው አሁን ሆሳና አካባቢ ሄዳችሁ ይሁን የሚባል ማህበረሰብ ተፈጥሯል። እቃ ሲገዛ ዋጋ ሲነገረው ይሁን ይላል። ዋጋ አይደራደርም ማለት ነው። እና ያ ኮስት ኦፍ ሊቪንጉን ጨምሮታልና ይሁን የሚባል ማህበረሰብ ተፈጥሯል። ሶ ያንን ባህሪ ከሳውዝ አፍሪካ ወደ ኢትዮጵያ አምጥተውት ያለ መደራደርን ባህሪ እዚህ ሆሳና ላይ ይታያል። እና አንዳንድ ባለሱቆች ሆሳና ላይ ገበያተኛ አይተው ያውቃሉ። ይሄኛው ይሁን ነው ይሄኛው ይሁን አይደለም። ስለዚህ ይሁንን አስገብተው አይሁንን ወደ መግፋቱ ላመጣዋል። ሶ መደራደር የሚለውን ከዛ አንፃር ማየት እንችላለን። ግን እኔ በዋናነት የመሰለኝ የመረዳዳት የሚለው ነው። የመረዳዳት ባህላቸው ከፍተኛ ነው። ያንን ደግሞ ለማድረግ ሀገር በቀል ተቋማትን ወደ ሳውዝ አፍሪካ ኢምፖርት አድርገዋቸዋል። እነዚህ ሀገር በቀል ተቋማት እነ እድር፣ እቁብ፣ ማህበር ምናምን የሚባሉት ማለት ናቸው። ትንሽ ሞዲፋይ አድርገዋቸዋል። ገበያ መር ኢኮኖሚ ስለሆነ ገበያ መልክ እንዲይዙ ማለት ነው። ለምሳሌ እኔ ማገባ ከሆነ ሁሉም ሰው ያዋጣልኛል፣ ስጦታም ይሰጠኛል። ስጦታው በገንዘብም በአይነትም ሊሆን ይችላል። ሶ ያ ብዙ ገቢ እንዳገኝ ያደርገኛል። ከትዳር በተጨማሪ ብዙ ገንዘብ አገኛለሁ፣ ብዙ ገቢ አገኛለሁ። በአይነትም መኪናም ሊሆን ይችላል፣ ሌላ አይነት ስጦታም ይሰጠኛል። እንደዛ አደርጋለሁ። ግን ለኔ ሲሰጠኝ እመዘግባለሁ፣ እኔም ሰጪውም ይመዘግባል። እንደ ብድር ነው የሚታየው። እቁብ በሉት በኋላ ያኛው ሲያገባ ይከፈላል ማለት ነው። ካልከፈልክና ሰርጉን ካልታደምክ እንኳን በጓደኛ በሽማግሌ ልትጠይቅ ትችላለህ። እኔ እንዲያዋጥችለት
አስመልስልኝ አይነት ማለት ነው። ሶ እንደዛ ሞዲፋይ ተደርገዋል፣ ግን ስቲል መረዳዳት አለ ማለት ነው። መረዳዳቱ ፋይናንሻል ሆኖ ኩዊድ ፕሮኮ የሚባል ከክልል መልስልኝ ልመልስልህ አይነት መረዳዳት አለ። ሱቁ ሲቃጠልበት ገንዘብ አዋጥተው ያነሱታል፣ የሌላው ሱቅ ሲቃጠል ይህም ሄዶ ያዋጣል። ያ የመረዳዳት ባህል ሶሻል ኔትወርክ ይባላል፣ ሶሻል ካፒታል። እሱ ሳውዝ አፍሪካ ላይ ይታያል፣ ግን ኩዊድ ፕሮኮ ነው፣ ትመልሳታለህ አይነት መረዳዳት ባህል ነው። መደራደሩም መረዳዳቱም አለ በብዛት በደቡብ ኢትዮጵያ ልጆች አካባቢ፣ ግን በመላው ኢትዮጵያ በሶማሌም በሌሎችም ስደተኞች መካከል ሰርቫይቫል መካኒዝም ነው። ምክንያቱም ከስቴት ሰፖርት የላቸውም፣ ፕሮቴክሽን የላቸውም። ስለዚህ ቅድም መጀመሪያ ላይ ስል ክሪኤቲቭ ትሆናለህ እንዲህ አይነት ኢንቫይሮንመንት ውስጥ ራስን ስታገኘው። ሰርቫይቫል መካኒዝም ነው፣ ሰፖርት መካኒዝም ነው። መዋቅሩ የፈጠረው የመረዳዳት ባህል ነው ያመጣው። ያ ነው ከጋሽ ኩራባቸው ጥያቄ ጋር ተያይዘው። ሁለተኛው ጥያቄ የዩኤን ፖሊሲ እና የስመግሊንግ ጋር የተያያዘው ነው። አሁንም ተመሳሳይ ነው አቋሚ። ምክንያቱም ህገወጥ ደላሎችን በተመለከተ ያለው ተረክ ሰንሰለታቸውን ሰብረን ስደትን ማቆም እንችላለን ነው ከላይ የሚወርደው ፖሊሲ። የኛም መንግስት ሌሎች ሀገራት መንግስታት ያንን ፖሊሲ ተንተነው አዶፕት አድርገው ነው ወደ ድርጊት ወደ አክሽን የሚገቡት። ታስክ ፎርስ ሲቋቋም ሌላ ፖሊሲ ዲዛይን ሲደረግ ምናምን ህገወጥ ደላላን ሰንሰለቱን መስበር ላይ ነው የሚያተኩረው። ያንን መስበር ለውጥ አያመጣም ነው። ምክንያቱም ለመሰደድ ምክንያት የሆኑ መሰረታዊ ነገሮች አሉ። እነዛ ላይ ካልተሰራ በቀር እንዳውም የደላሎችን አቅም እያዳበረው ይሄዳል፣ እያጎለበተው ይሄዳል፣ ኔትወርካቸውን እያሰፋው ይሄዳል። በተጓዦች በኩል ደግሞ የሚከፈለው ገንዘብና የሚከፈለው መስዋዕትነት እየጨመረ ይሄዳል። ገንዘቡ በጨመረ ቁጥር ደግሞ ይሄንን የማቆሙን የመስበሩን መዋቅር ለመስበር ልምድ ያላቸውና በጣም ኤክስፒሪየንስድ ኔትወርክ ያላቸው ደላሎች ጆይን ያደርጋሉ ኔትወርኩን። በዛ መልኩ ነገሮች እየተባባሱ ወጪው እየጨመረ አደጋው እየበዛ ይሄዳል። ስለዚህ አቋሜ ያው ነው። አሁንም አንቲ ኢሚግሬሽን፣ አንቲ ስመግሊንግ፣ አንቲ ትራፊኪንግ የሚለው አፕሮች መሬት ላይ ያለውን ሀቅ ብዙም አይቀይረውም የሚለው ላይ ነው። እሱ ላይ ለማስመር ነው። ሶስተኛው ከአዙሪት ጋር የተነሳው ጥያቄ አይ ቲንክ ቁሳዊ ፍላጎት ከሆነ መቼም አይረካም ቁሳዊ ፍላጎት። ስለዚህ ክብ ልፋት ውስጥ ነው የምንከርመው። እዛ ይሄን ስንፈልግ መንፈሳዊ ሌሎች ሴቶች ዊዝደም ምናምን ከሆነ ግን ባንዴ የሚረካ አይመስልም። የሆነ ሳቹሬሽን ፖይንት ላይ መድረስ አለበት። እዛ ለመድረስ ደግሞ ትንሽ መጓዝ፣ ትንሽ ማየት፣ ትንሽ ማግኘት፣ ትንሽ ማወቅ ይፈልጋል በመጓዝ። በቃኝ ብሎ ቁሳዊ ፍላጎትን ለማርካት ከሆነ በቃኝ የሚለው ቃል ወሳኝ ነው። እዚህ ጋር በቃኝ ማለት መቻል ትልቅ ዊዝደም ነው ብዬ አስባለሁ። ይሄ እውቀቱን፣ መንፈሳዊነቱን፣ ዊዝደሙን ምናምን ከሆነ ግን ትንሽ መጓዝ፣ ትንሽ ማየት፣ ትንሽ ማግኘት ይረዳል ሳቹሬሽን ፖይንት ላይ ለመድረስ። ወይም ደግሞ ፍቄ እንዳለው ሳይሄዱም መማር ይቻላል፣ መጓዝ ይቻላል። አንድ ጊዜ የጀበና ቡና እየጠጣሁ እዚህ መነን አካባቢ ኢሜይል እልካለሁኝ እየጻፍኩኝ ላፕቶፕ ላይ። ጀበና ቡና የምታፈላው ልጅ ከገጠር ነው የመጣችው እና ምንድነው የምትሰራው አለችኝ። አይ መልእክት እየላኩኝ ነው። የት ሀገር? ውጭ ሀገር። እና ይሄ ጽሁፉ እንዲህ እንደተዘበራረቀ ይሄዳል አለችኝ። እዚህ የጻፍከው እዛ ይሄዳለሁ ያለችኝ። ግራ ገባኝ። ምናልባት ፍቄ ያግዘኝ ይሆናል አላቅም፣ ግን ይጓዛል አልኳት። በኢሜይል አሁን ቴክኖሎጂው ስላደገ እውቀት ወደኛም ይመጣል እኛ ሳንሄድ። በዛ መልኩ ማየት ይቻላል። ምናልባት ምግባር ሲራጅ ኖሮ ቢያግዘኝ አሪፍ ነበር። ለተሰጠኝ በጣም አመሰግናለሁ። ከሁሉ በፊት እንደዚህ ያማረ ማዕድ አዘጋጅቶ የሀሳብ ማዕድን እንዲንሸራሸር ስለፈቀደ ዋልያ መጽሐፍት በእውነቱ በጣም ሊመሰገን ይገባል። በግል ሲሆን ደግሞ ምስጋናው ከፍም ይላል። በተቋማት መሰራት ያለበትን ነገር ስለሆነ እየሰራ ያለው አቅራቢዎቹም
ዶክተር ጌታቸው ተድላ፣ ዶክተር ጌታቸው፣ ዮርዳኖስ አልማዝ ሰይፉና ፍቃዱ አየልኝ እጅግ በጣም የሚመሰገን አይነት አቀራረብና ትልቅን ሐሳብም ስለሆነ ይዛችሁ እዚህ የቀረባችሁት በጣም አመሰግናለሁ። በግሌ እርግጠኛ ነኝ ሌላውም ታዳሚ ይህን እድል ቢያገኝ ተመሳሳይ ሐሳብ ይኖረዋል ብዬ ገምታለሁ። ደግሞ ሌላው ትልቁ ደስ ያለኝ ነገር በእድሜም በጣም ታች ያለው ከላይ ያሉትም አንድ ላይ ሆኖ ሲሆንና የሐሳብን ፍሰት በዚህ መልክ ማየቱ በራሱ ትልቅ ነገር ነው ብዬ አስባለሁ። ያው የተሰጠው ሰዓትም የለም ብሎ ሄደ እንጂ አስተናባሪያችንም አጋፋሪያችንም በጣም ሊመሰገን ይገባዋል። እሱም ትልቅ ምስጋና ያስፈልገዋል። መድረኩን በጥሩ ሁኔታ እየመራ ስላለ ጊዜ የለም ብሏል። እሱ ባይኖርም እኔ አጠር አረጋታለሁ። አንድ ጥያቄ ብቻ ላቅርብ። ሰውና ጉዞን አንስቶ ጓዝን አለማንሳት አይቻልምና አንድ በጣም የሚገርመኝ ነገር አለ። በስራ ምክንያት የተለያዩ ቦታዎች ሄድ ነበርና የዛሬ 12 ዓመት አካባቢ አንድ ቦታ ላይ የማልጠብቀው ቦታ ላይ የኛን ሰዎች አገኘው። የኛ ሰው የሆነ ማለት ነው። እንደው ለመግለጽ ያህል ስፔሲፊካሊ ቦታው ማላዊ የምትባል ሀገር ላይ ማሊንዲ የምትባል ቦታ ላይ 19 ዓመት የኖሩ ኢትዮጵያውያንን አገኘው። በጣም ሰው የለም ብዬ ማስብበት ቦታ ነው ለኔ ማለት ነው። ከዛ በኋላ የዛሬ 19 ዓመት ኖረናል አሉ እነዛ ሰዎች ሳገኛቸው። ድንቅ ያለኝና የገረመኝ ነገር 19 ዓመት ኖሮ በዛ ጊዜ የዛሬ 12 ዓመት ማለት ነው። አሁን እንግዲህ ወደ 40 ምናምን ዓመት ኖረዋል ማለት ነው ዛሬ ላይ። በዛ ጊዜ ቤታቸው እንጀራ ነው የሚበላው፣ ቡና ነው የሚፈላው፣ ልክ ሀገር ቤት እንዳለ። ዛሬ ላይ በጣም የሚገርመኝ ለስራ ጉዳይ በተንቀሳቀስኩት ኢትዮጵያ አየር መንገድ ሁላችሁም የምትጓዙ ሰዎች ታውቁታላችሁ። በሚደንቅ ሁኔታ የአየር አውሮፕላናችን ከዚህ ሀገር ይዞ የሚወጣው ጭነት አብዛኛው ምግብ ነው። አረቄ፣ ጌሾ፣ ብቅል የሚቀር ነገር የለም። እና ሁሌ ራሴን እጠይቃለሁ። በጣም ገርሞኝ የምጠይቀው ነገር ምንድነው? አንለምድም ወይስ በሄድንበት ቦታ ወይስ እላለሁ። መልስ አጣለታለሁ። በተለይ ዶክተር ጌታቸው ከዚህ አንፃር እንደው ያሉትን ነገሮች የሆነ ነገር ቢሉን ደስ ይለኛልና እስቲ ኢኮኖሚካሊም ደግሞ አንዳንዴ እናስበው። በሄድንበት ቦታ ሄደን ለምደን መኖር ተመግበን መኖር አለመቻላችን ዛሬ ላይ ያለላለው የኑሮ ውድነትስ ትንሽም ቢሆን አስተዋጽኦ አይኖረውም ወይ? ስጋት ስላለኝ ነው። እውነቴን ነው። አንድ ቀን እስቲ አየር መንገድ በሆነ ምክንያት ስትገቡ አስተውሉ። አብዛኛው 46 ኪሎ ከሆነ የሚጭነው አንድ አበሻ በቃ 40 አካባቢው ምግብ ነው የሚሆነው። እና እስቲ እዚህ ላይም የሚሰማችሁን ነገር ግለጹ። አመሰግናለሁ። ተሰጠኝ እድል አመሰግናለሁ። ለተነሳውም አጀንዳ በእውነቱ አኮሮት አለኝ። ለምን ጥያቄውን ስጠይቀው ዓለም ያለ ጉዞ ምን ልትሆን ትችላለች? ምንድነች ዓለም ያለ ጉዞ ብዬ ሳስብ በጣም ከባድ ነው። በየዕለቱ የምናደርገው ነው፣ ግን እንደዚህ እንደ አጀንዳ አንስተን ያልተወያየንበት ሆኖ ስላገኘሁት በእውነቱ እኔም ብዙ ጊዜ አልገኝም እንደዚህ አይነት። ግን እስኪ ስለ ጉዞ እንኳን እዛው ቦታው ሄጄ ልታደም ብዬ ነው የመጣሁት። ለምን የእናንተ ፕሮግራም ይመጣልኛል አየዋለሁ፣ እና እስኪ ዛሬ እንኳን በአካል ሄጄ ጉዞ ነውና እዛው ልታደም ብዬ ነው። አጀንዳው በጣም ረቀቅ ስላለብኝ አመሰግናለሁ። እኔ ጥያቄ ልጠይቅ ነው፣ እናንተም አንድ ጥያቄ ትጠይቃላችሁ ብዬ አስባለሁ።
ፕሮግራም አዘጋጅተናል ምን ይዛችሁልን ሄዳችሁ ትሉ ይሆናልና ከሁላችሁም ባይሆንም እንደው ቢያንስ ከፍቄ እንኳን ያገኘዋታን 3 ቁም ነገሮች አጠር አድርጌ ብገልጽ ደስ ይለኛል፣ ለእናንተም ደስ ይላችኋል ብዬ ስለማስብ ማለት ነው። ፍቄ ስለ ጉዞ ሲያነሳ 3 ኮንሴፕቶችን እንድረዳ አድርጎኛል። አቅጣጫ አለ፣ መጠን አለ፣ እርቀት። እነዚህን ኮንሴፕቶች ከሌላም ህይወቴ ጋር አገናኝቼ እንድረዳቸው አድርጎኛል። ስለ አቅጣጫ ሳስብ ወደ ላይ ለመሄድ ወደ ጎን መሄድ ግዴታ ነው የሚለው ነው። ወደፊት ለመንደርደር 3 ጊዜ ወይም ወደ ኋላ ሂድ ከሚለው ጋር አገናኘሁትና ለካ ወደ ላይ ለመሄድ ምን ጊዜም ቢሆን ፎቁም ምንም የሚሰራው ይሄዳል ወደ ጎን፣ ከዛ ይወጣል፣ ከዛ ይሄዳል። ይሄን እንዳስብ አድርጎኛል። ህይወትም እንደዛ እንዳስበው በአንድ ጊዜ ክንፍ አውጥቼ ወደ ላይ እንዳልበር ብዬ እንዳላስብ አግዞኛል። መጠን የሚለው የረዘመ እኔ ስላነስኩ ነው። ብዙ ህይወት የሚከብደን እኛ ስላነስን ይሆናል ብዬ አሰብኩ እንጂ ችግሩ ያለና የነበረ ምናልባትም አዲስ ላይኖር ይችላል እና እኛ እያነስን ይሆን ነገሮች እየረዘሙብን እየከበዱብን የሚለውን እንድረዳ አድርጎኛል። 3ኛው የርቀት ጉዳይ ነው። ሩቅ ማለት የቦታ ሁኔታ ብቻ አይደለም። በጣም እኔ አሁን ይሄ ወንድሜ ጎን ለጎን ነን፣ ግን በመካከላችን ብዙ ርቀት አለ። ስለኔ የማያውቀው እኔ ስለሱ የማላውቀው ብዙ ርቀታችን ይበዛልና የሩቅ ማለት የቦታ ሁኔታ ብቻ አይደለም የሚለው በጣም ቆንጆ የገዙኝ ሐሳቦች ስለሆናቸው ዶክተርም እንደዚህ በጣም የገዛኝ ሐሳብ ቢኑቅንም አይገባንም። ብዙ ቦታ ምናውለው የሚገባን ነው አይደለም። የሰው ሀገር ሄደን እዚህም ሀገር ሄደን ቢኑቅንም ላይገባን የሚገባ ብዙ ቦታዎች አፕላይ ልናደርገው የሚገባ ነው። በጣም አመሰግናለሁ። ወደ ዮርዳኖስ ስመጣ እንግዲህ በተለይ ከስነ ጽሁፍና ከሙዚቃው ከግጥሞቹ ጋር እያያስክ ያቀረብካቸው ነገር በጣም በጣም ገዝተውኛል። ትንሽ ታሪካዊ ዳራው ግን ያነሰ መሰለኝ በተወሰነ ደረጃ። ለምን ጉዞ ሰው በሰው ልጅ ጀምሮ አለ። ለምሳሌ ከፍጆታ ጋር ተያይዞ ከጥንት ጀምሮ እንደውም የሰው ልጅ አብዛኛውን የእግሩን ፍሬ መሰለኝ አይደል የበላው። ይሄ ጥንታዊው አሁን 3 ሚሊዮን ምናምን የሰው ልጅ ታሪክ የሚባለው አብዛኛውን በእግሩ እየተጓዘው ነውና የእግሩን ፍሬ ነው የበላው። በተለይ ፍጆታ ወደ ሰው የማይመጣበት ሰው ወደ ፍጆታ በሚሄድበት ዘመን የሰው ልጅ እግሩን ከሚገባው በላይ ተጠቅሞታል። እንደው 3 ሚሊዮን ኖረ ቢባል አብዛኛውን ያችን ታሪካዊ ዳራ ተነግረናለህ ብዬ ነበረ። ትምህርት ብዙ አንቀሳቅሶናል፣ ብዙ እንትን ብሎናል። እንደው አሁን ፍቅር እስከ መቀበር እንኳን አንስተዋል አይደለ? አሁን በዛብህ ምን ያክል ነው የተንከራተተው፣ ትምህርት ምን ያክል እንዳንከራተተን ጠቆም ታደርገናለህ ብዬ ነበረ። የሃይማኖት ጉዳይ በፒልግሪሜጅም ሊሆን ይችላል፣ እሱንም ጠቆም ታደርገናለህ ብዬ ነበረ። ስነ ጽሁፍም ላይ ትንሽ አስቤ የነበረው ስለ ሲሳይ ንጉሱ ጉዞ የሚልና አለው አይደለ? እዛች ላይ ምን ትሆን ብዬ ጠብቄ ነበረ። አንድ ጥያቄ ላንሳና ይብቃኝ። ከቴክኖሎጂ ጋር በተገናኘ ለዮርዳኖስ ማለት ነው። ቴክኖሎጂ ጉዞን አፋጥኗል ብለሃል፣ አላሳጠረብንስ ወይ? አሁን ቅድም ያልከው አለ እኔ አሁን ሁሉም ነገር በዚህ ከመጣልኝ ወደዚህ መምጣቴ ይቀራል። ሞባይል መጣና ሰው ወደ ሳሎን ሄዶ እንኳን ቴሌቪዥኑን ትቶ እዛው አልጋ ላይ ይችል ይዞ ከመኝታ ቤት ወደ ሳሎን እንኳን የማይኬድበት ዘመን አላመጣም ወይ ቴክኖሎጂ? ይችንስ እንዴት ታይልናለህ? አለኝ ብዙ ጥያቄ ግን አመሰግናለሁ። ከዮልዲ ነው መጀመር ያነሳቸው ሀሳቦች በተለይ ደግሞ በስነ ቃል ያሳየን የስደትን ገጽታ በጣም ማራኪ ነበር። እኔ በጣም ደስ ብሎኛል። 2 ጥያቄዎች አሉኝ። የመጀመሪያው ስደት አንዳንዶችን የሚሰራ አንዳንዶችን ደግሞ ሊያፈርስም ያው ሊሰራም ይችላል ብለህ ባነሳው ሐሳብ ላይ
አንዳንዶችን የሚሰራው ሌሎችን የሚያፈርሰው የአካሄድ ስህተት ነው ወይም የጉዟቸው ስህተት ነው ወይም ደግሞ የአካሄድ ጉዳይ ነው ወይስ የእድል ጉዳይ ነው የሚለውን ለማንሳትና እንደገና በእርግጥ ያነሳው ከሪፊውጅ ኢኮኖሚክስ አንጻር ነው፣ ግን እንደውም የስደተኛው መጠበቂያ ላይ የስደተኛ ጣቢያ መጠበቂያ ላይ እየጠበቁ ያለው ተስፋቸው ማለት ነው። አንዳንዶች ያንን የፈለጉትን ነገር ማግኘታቸው፣ ሌሎቹ ደግሞ መዘግየቱ ያ መጠበቃቸው መዘግየቱ ወይም ደግሞ አለማግኘታቸው የእድል ጉዳይ ሆኖ ነው ወይስ ደግሞ የአካሄድ ጉዳይ ሆኖ ነው የዘዴ ጉዳይ ሆኖ ነው የሚለውን ለማየት ነው። ሁለተኛው ጥያቄ እንደዚሁ አንዳንዶች ካሰቡበት ሲደርሱ ሌሎች ደግሞ ሳይደርሱ ሲቀሩ ያለው በራሱ ሌሎች ተነስተው እነሱ የደረሱበትን አይተው ለምሳሌ ስደት ላይ የሚሳካላቸው ሰዎች አሉ። ከተሰደዱ በኋላ ያንን ገጽታ ተመልክተው መሰደዳቸው በራሱ ብቻ ወይም ደግሞ ያንን ተመልክተው መሰደዳቸው በራሱ ብቻ ስህተት ይሆናል ወይ የሚለውን ለመጠየቅ ነበር። ሁለተኛ ጥያቄ ለፍቄ ነው። መተው በራሱ መድረስ ነው የሚል ሐሳብ አንስተህልን ነበር። መተውን ያው በጉዞ ላይ ከሚያጋጥሙ ነገሮች ወይም ደግሞ የዲስትራክሽኖች መተው ሊሆን ይችላል፣ ግን ከዛ ባለፈ በመተው ብቻ መድረስ ይቻላል ወይም መሆን መወሰን ገድቦ ያስቀራል እንዳልህን ሁሉ እንደዚሁ ደግሞ መተውስ ደግሞ ገድቦ ያስቀርም ወይ ከምንፈልግበት የሆነን ግብ ፈልገን እሱን ብቻ ንቆ በመተው ከዛ አንፃር አንስተው ሊሆን ይችላል፣ ግን ያንን በመተው ብቻ መድረስ ይቻላል ወይም ደግሞ ባዶነት አይሆንም? መተው በራሱ ባዶነት አይሆንም ወይ? አለመንቀሳቀስ ስለሚሆን ማለት ነው። እንደገና ደግሞ አለመንቀሳቀስ ካለ ደግሞ ያው ለውጥ የለም። ለውጥ ከሌለ ደግሞ መድረስ እንዴት ይኖራል የሚለውን ለመጠየቅ ነው። እንደዚሁ በፊዚክሱ ላይ ኢነርሺያ የሚል ሐሳብ አለ ከዚሁ ጋር በተያያዘ ማለት ነው። እዛ ላይ ባለበት መወሰን ወይም ደግሞ መቆም እዛው አትረስት ስለሆነ ባለበት መቆሙ ወይም መወሰኑ ከመተው ጋር ይመሳሰላል። ይህንን ስንመለከት ኢነርሺያ ላይ ያሉት ኤክስተርናል ፎርሶች ያስፈልጋሉ፣ ፍጥነት ምናምን የመሳሰሉት ማለት ነው። ልክ እንደዛው ሁሉ ሰው ለመድረስ ወይም ለመንቀሳቀስ ይሄ ውጫዊ የሆኑ ኃይሎች ያስፈልጉታል። ወይ እንደ ፍላጎት ሊሆን ይችላል ወይም ደግሞ ከዛ ውጪ ከሱ ፈቃድ ውጪ የሆኑ ውጫዊ ኃይሎች ያስፈልጉታል የሚለውን ለመጠየቅ። አመሰግናለሁ በተሰጠኝ እድል። ለዮርዳኖስ ነውና አንድ ፊልም ሳይ ይሄ ሚድናይት ኢን ፓሪስ የሚል ፊልም እያየሁ ነበርና አንዱ እዛ ፊልም ላይ የተዳሰሰው ነገር የሰው ልጅ ያለፈውን ነገር የማስበለጥ ነገር አለው ወይ ደግሞ የማያውቀውን ነገር የበለጠ ማድረግ። አንተ ግሪን ግራሱ ጋር ማገናኝተህ እንትን ካልከው ጋር ማለት ነው። እና ይሄ የሰው ተፈጥሮ መነሻው ምን ይመስልሃል? እንዴት ነው ልንረዳው የሚገባው? እንዴት ነው ብለህ ታስባለህ? ለምንድን ነው ያለፈን ነገር የበለጠ አፕሪሼት የምናደርገው? የዘንድሮ ልጅማ ምናምን ነው። አሁን ለምሳሌ እድሜ ገፋ ያለው ሰው ከሱ ያንገር የሆነው ወጣት የሆነውን እንደዚህ የማለት ነገር አለ እና ጊዜን ያለፈውን ጊዜ ካሁኑ የማስቀደም ነገር አለ። ሁሌ ማናውቀውን ነገር ከምናውቀው የበለጠ የማስቀደም ነገር አለ። የሰው ተፈጥሮ እንዴት ነው ማየት ያለበት? እንዴት ነው ኤክስፕሌን ልናደርገው ወይም ደግሞ ልንረዳው የሚገባው እንዴት ነው የሚለው ጥያቄ ነው። ሌላኛው ለፍቄ የኢንታንግልመንት ጉዳይን አንስተሃል እና እኔ ኢንታንግልመንትን የምረዳው ከኳንተም ኮንሰፕት ጋር ነው፣ ግን ከሰው ህይወት ጋር ነው አገናኝተህ አንተ እየነገርከን ያለውና ነሰሰርሊ ኢንታንግልመንት ከሰው ልጅ ይሄ ፊዚካል ከሆነው እሱ ጋር ማገናኘት እንችላለን ወይ? ሪሊ የኳንተም ፊዚክስን ኮንሰፕት ከዚህ ከማተር ኮንሰፕት ጋር አገናኝተህ ማውራት እንችላለን ወይ? ምክንያቱም አንዳንዴ የምናመጣቸው ነገሮች የራሳቸው ችግር እንዳይኖርባቸውና እንዳያሳስቱን ጥንቃቄ መደረግ የለበትም ወይ ለማለት ነው። አመሰግናለሁ። እኔም አመሰግናለሁ። የደረስኩት የመጨረሻ ሁለቱን ፕሬዘንቴሽን ነው፣ የዮርዳኖስንና የፈቃዱን። በጣም ነው ደስ ያለኝ። ብዙ ነገር ተምሬያለሁ። በጣም ደስ ብሎኛል። ከዚህ ቀጥሎ ደግሞ አንዳንድ ጥያቄዎች ከፍቄ ልጀምርና ጥያቄ ሳይሆን ከምላሹ ላይ ሪማርክ ነገር
አለመሆን ከመሆን ይበልጣል ባልከው ላይ አሁን ከዚህ ከስካርሲቲ ጋር በተገናኘ ቨርሳቲሊቲ የሚባል ኮንሰፕት በፊትም ነበረ፣ ሞር አሁን ደግሞ ሆኗል። ለምሳሌ ጠረጴዛው አልጋ መሆን ይችላል፣ ሶፋ መሆን ይችላል፣ ብዙ ነገር ቨርሳቲሊቲ። ሴልፎን ላይም እንደዛ ልናወራ እንችላለን። አንድ ስልክ ብቻ አይደለም፣ አሁን ሬዲዮ መሆን ይችላል፣ ፊልም ልናይበት እንችላለን፣ ብዙ ነገሮችን ፎቶግራፍ መሆን ይችላል። ቨርሳቲሊቲ አሁን ያልከውን ኮንክሉዥን ትንሽ እንትን አያደርገውም ወይ? ይሄ አለመሆን ከመሆን ያልከውን ሌላ በአለመሆን ውስጥ ደግሞ ውስንነት የለም ወይ? አለመሆን ማለት ሁሉንም ነገር መሆን መቻል ነው ወይ? እሱ ላይ እንደ ሪማርክ ነው እንትን የምለው። ሁለተኛ ፈቃዱን ዮርዳኖስን ነው የምጠይቀው። በጣም ጥሩ ነው ይሄ በመንገድ ውስጥ ስለምሰሩ ነገሮች ያነሳው፣ ግን አንዱ ላይ ብቻ ጥያቄ አለኝ። ሌላ ሁሉ ተስማምቶኛል። የዚህ የአድዋው ሜታፈር ያነሳው በመንገድ ውስጥ ሶሻል ኮሂዥን ይፈጠራል ያልከው፣ ይሄ ፒውርሊ ከሶሻል ሳይኮሎጂ ጋር ሊጋጭብን ይችላል። ሶሻል ሳይኮሎጂ ሁላችንም እንደምናውቀው የጋራ ጠላት በሚኖርበት ጊዜ ትስስሮች ኢን ግሩፕ አውት ግሩፕ ትስስሮች በጣም ጠንካራ ይሆናል። ሰዎች ያላቸውን ልዩነት ይተውና በጋራ ጠላት ላይ ያተኩራሉ። ጣሊያን የጋራ ጠላት ነበረ። ሰው ብሔሩ ምኑም ቋንቋውን ልዩነት ትቶ ሶሻል ኮሂዥን ፈጥሯል። ስለዚህ ቤዚካሊ ሶሻል ኮሂዥኑ የተፈጠረው በጋራ ጠላት ምክንያት ነው። በኔ የኮመን ኢነሚ ኢፌክት የምንለው ማለት ነው። መንገዱ ያንን ዩኒቲ ነው ያዳበረው። ኦልሬዲ የተፈጠረውን ዩኒቲ ነው ያዳበረው እንጂ አልፈጠረውም፣ በኔ እይታ ነው። ስለዚህ ሶሻል ኮሂዥኑ የተፈጠረው በኔ እይታ ሶሺዮሎጂውም ሶሻል ሳይኮሎጂውም እንደሚደግፈው የጋራ የሆነ ጠላት በመኖሩ ነው። ያንን ግን ልናዳብረው እንችላለን በመንገድ። አመሰግናለሁ። የኔ እንደ አንድ በኋላ ላይ እንድናገኘው የመጓዝ ውጤቱ ለተጓዡ ብቻ ነው ወይስ ለተጓዘበት ነገርም ጭምር ነው? which means ለደረሰበት ነገር ምንድን ነው የሚያበረክተው? እሱን ነገርም አብረን ብናነሳው እንደማጠቃለያም ሊጠቅመን ይችላል። ዶክተር መጠቀም ትችላለህ። እሳቸው ለጠየቁኝ ከምግብ ለምን አንወጣም፣ ለምን የሌላውን ሀገር አንለምድም፣ እንደው ብቻ ከኛ እንትን ማለት ነው ወይ ላሉት፣ በእርግጥ ትልቅ ጥያቄ ነው። ኢትዮጵያኖች ከእንጀራችን፣ ከወጣችን፣ ከጥብስ ስጋችን፣ ከጥሬ ስጋችን ውጪ ሌላው ምግብ አይመስለንም። የሚገርመው ውጭ ሀገርም ሄዶ ያው በየቦታው የኢትዮጵያ ሬስቶራንት አለ። በምሽቱም በበዓሉም በምኑም እዛ እሱ ነው የሚበላው። አሁን ከኛ ቀጥሎ ያለ ጀነሬሽን ማለትም የኔ ልጆችና የልጅ ልጆቼ እንዴት ነው የኢትዮጵያ ምግብ ትበላላችሁ? ያ በአመት አትሊስት 2-3 እንበላለን ይላሉ። which means እንትን እያረጉ ነው፣ እየረሱት ነው የሚሄዱት ማለት ነው። በእኛ ጊዜ ግን የተፈጠርነው አሁንም ቢሆን እንደውም አንድ ምሳሌ ለመስጠት አንድ ቦታ የተባበሩት መንግስታት ምግብ የውጭ ሀገር ምግቦች በሙሉ አዘጋጅቶ የኢትዮጵያ ምግብ አይተን ኢትዮጵያውያን ሰብሰባል ወደዛ ጠረጴዛ። ናይጄሪያውም ጋናውም ፈረንጁም እያነሱብን ሄዱና እንጀራዋ መነመነች። አይ ስንል አንድ ኢትዮጵያዊ ለእናንተ ደብቅ ያለው ውስጥ አለ ዝም በሏቸው አለችና እንደ ልብ ጋበዘችን። ስለዚህ በአሁኑ ጀነሬሽን ያለ ነው የውጭውን አንለምደው። እርግጥ ሁሉ ጊዜ ደግሞ እንጀራ አይበላም ውጭ ሀገር፣ ወደንም ጠላንም ያው የነሱን ድንች የበዛበት ምግብ እንበላለን። ጥያቄው ግን ምንድነው? እኔ የሚቆጨኝና የሚያሳዝነኝ ለምን ሌላስ ምግብ አንመርጥም እንዴ? 14 ሚሊዮን ህዝብ ሲሞት ስንት ፈረስ እያለ፣ ስንት አህያ እያለ፣ ስንት ምን ነው ፒግ አሳማ እያለ አሁን ባለፈው መንቆራሪት ጥብስ አድርገው እኔ እንዳልበላም አልኩኝ። መንቆራሪት አልበላም አልኩኝ። እንዴ እኔ እኮ በአይኔ አይቻለሁ አለች ሴትየዋ። ኢትዮጵያ ሄጄ በሬውን አርደው ጥሬውን እየዘለዘሉ ሲበላው አይቻለሁ። አንተን መንቆራሪት አልበላም ትላለች ተጠበሰ።
ምን መልስ ልስጥ? በአይኔ አይቻለሁ ጥሬውን ሲበሉ አለች። ይሄ ሌላ ነገር ነው። ካምቦዲያና ቬትናም ሄደን በሙሉ ሱፑም ሆነ ጥብሱ የእባብ ነበር። ኢትዮጵያዊ ይሄ እባብ ጥብስ ነው ብትለው አይበላም። ናይጄሪያ፣ ጋምቢያ ምናምን ግን ደሊካሲ የሚባለው የእባብ ጥብስ ነው። እና ሪሊ ኢት ዊል ቴክ ሰም ታይም ጊዜ ይወስዳል። ነገር ግን ቀስ በቀስ እየገባንበት ነው። የመለስኩ መሰለኝ ጥያቄውን። ሁለተኛው ሰውዬ ደግሞ አገርህ ለምን አትመጣም ላልክ፣ አገር ቤት ለምን አይመጡም የውጭ ሀገር ሰዎች ለምን ኢትዮጵያ ውስጥ ለምን አይወጡም ላልከው፣ እርግጥ ሁሉም ቅድም እንደተናገርኩት የማይመጣ የለም። ግን አንዱ ምን አለኝ፣ እኔ በብሔር አላምንም አለ። ኢትዮጵያዊ ነኝ። የጉራጌ ብሔረሰብ ናቸው እናትና አባቶቼ። ልጆቼንና ሚስቴን ኢትዮጵያ ከወሰድኩ ሶደሬ ናፍቆኛል፣ ሶደሬ ማየት አለብኝ። አርባ ምንጭ ናፍቆኛል፣ እዛ መሄድ አለብኝ። አዋሳ፣ ዝዋይ፣ ከአዲስ አበባ ውጭ አይወጣም ስለተባለ እኔ እዛ ውስጥ አልገባበትም። ልጆቼም ወጥተው እንደ ልብ ሽርሽር ሄደው እንዲመለሱ ነው የምፈልገው። ባለቤቴ ሄዳ የፈለገች በዞራ እንድትመጣ ነው። ይሄ ግን አሁን ሊሚትድ የሆነ ይመስለኛልና በዚህ ምክንያት ነው ብዙዎቹ የቀሩት። ብዙዎች ያልመጡና እግዚአብሔር ሰላምን አምጥቶልን እንደ ልባችን እንዲያዞረን ያድርገን። አመሰግናለሁ። እሺ፣ አመሰግናለሁ። መተውና መድረስ የሚለው ኮንሰፕት ላይ ምንድነው የሚሆነው በኤና በቢ መሀል የሚለውን ሀሳብ ስናወራ ነው። እና አንድ ሰው ጉዳይ ይኖረዋል ሲነሳ፣ ይህን ፈጽሜ መምጣት አለብኝ። ሱቅ ተልኮ ከሆነ ቡና ገዝቼ ልምጣ፣ መልእክት ማድረስ ከሆነ ማድረስ አለብኝ ይላል። እና ፈተናው ሁሉ የሚመጣው ማድረሱን አባብለው በሚያስረሱት ሁኔታዎች ውስጥ ነው። እና መሄዱን በምን ይባበላል እና ይረሳል አንድ ሰው። እና እነዚህን አባባዮችን ከተወ እየተጓዘ እያለ የመንገዱ ፍጥነት ያጥርለታል። ምክንያቱም ቶሎ ደራሽ ነው ማለት ነው። አለበለዚያ ግን ወይም ደግሞ በመውደዱ ተሞኝቷል። አንድ መቃብር ውስጥ ምን ይሆናል መሰለህ? ስለ ደግ ሰው ነው። መቃብር ውስጥ አንድ ሰው እንግዲህ ብዙ ዓመት ነው የሚከናወነው ይህ ዓለም ተፈጽሞ የፍርድ ቀን እስኪደርስ። እና ዋና ፖይንቴ ግን ምንድነው? በጣም መሞቱን የምታስረሳ ውብ ሴት ትመጣለታለች ለቅዱስ ሰው። እና እሷ ጋር እየተጫወተ ያለ ልትሄድበት ስትል የአንገት እንትኗ ይበጠስበታል። ሀበሎቿ ፒርልስ እነዚህ ወይ እንልቀመው ብለው ለቅመው ሲጨርሱ የፍጻሜው ቀን ይደርሳል። እና ተነስተው እንትን ይላሉ። አንደኛው መንገድ የሚያሳጥረው ነገር የምትወደውን ነገር ማድረግ ነው ማለት ነው። ከምትወደው ጋር ከቆየህ አይንስታይንም የሚለው ይሄንን ነው እኮ። ከምትወደው ጋር ከቆየህ መንገድ ሁሉ አጭር ይሆናል ማለት ነው። ጊዜ ሁሉ አጭር ይሆናል። የማትወደው ጋር ከቆየህ ግን ትንሹም ቢሆን ረጅም ነው የሚለውን ነው። እና መንገድን ምን ያስረዝመዋል ምን ያሳጥረዋል ከሆነ የማትወደው ነገር በሙሉ ያሳጥረዋል ማለት ነው። በሌላ መልኩ ደግሞ የምትወደው አሞኝስ ነው። የምትወዳቸው አንገቨርንድ ቴምፕቴሽኖች በሙሉ ከመስመር አያስወጡህም ወይ? አንዳንድ የመውደድህን አላየሁም ብለህ አትክደውም ወይ? አተውም ወይ? ምክንያቱም መዳረሻህን ስታስብ መተው ያለብህ ነገር በጣም ብዙ ነው። እና ይህንን ደግሞ ተጋዳላይ ይለዋል ቴዎድሮስ ገብሬም በይነ ዲሲፕሊን ላይ ያለ እንደዛ ይላል። ቅጽርን ብዙ ደጃፎችን እየዘጋ ለመሄድ ፍላጎቶችን የማሸነፍ ችሎታ ይኖረዋል። አንድ ሰው ሩቅ ተጓዥ የሚሆነው ደግሞ ባለው ቆራጥነት ነው። ፍላጎቶቹን እየከረቸመ በሄደ ቁጥር ማለት ነው። ተጓዥ ሰው ያስታውቃል። ፍላጎቶቹ በሙሉ ምጥን ያሉ ናቸው። እና እሱ ደግሞ የተጓዥ ሰው ሽክፍ ማለቱን ከማለት አንፃር ነው። መተው አለብህ እንጂ ሁሉ ነገር ተው ማለት ይሄ አይደለም ነው። የመንገድ አመል ላይ የምናገኘው ባህሪ ነው። ሌላ ዶክተር መላኩ ያነሳው ስለ ኳንተም ኢንታንግልመንት ነው። ብዙ ጊዜ የፊዚክስ ነገር እንትን የሚለው እውነታውና አይዲያው በጣም ይገናኛል። እና ኳንተም ኢንታንግልመንት የሚሰራ ጉዳይ ነው። በመሃል ላይ ዲስታንስ እንዴት ሊያጥር ይችላል የሚለው ነው። እና ወይም ደግሞ ሌላ ምርምር ስናመጣ ኮፒ ፔስት ስናደርግ አንድ ነገር ምንድነው እየሆነ ያለው የሚለው ነው።
ወይም ከዛ በፈጠነ ሁኔታ ምንድነው ማክሲመም የምናውቀው ስፒድ? በዓለም ላይ የሚታወቀው ከፍተኛ ስፒድ ምንድነው ነው? አንደኛ ላይት ይርስ የብርሃን ጉዞ ነው። ከብርሃን ጉዞ ሌላ አንድ የሚነሳ አለ ቲዮሪ which is የታኪዮንስ ሙቭመንት ነው ተብሎ የሚጠቀሰው ነው። ለምሳሌ ሁለት ነገሮችን እኩል ብታይ እዚህ ጋር ነጭና ሰማያዊ እያየህ ነው። ይሄ ነጭ ነው ይሄ ሰማያዊ ነው ብለህ የለየበት ፍጥነት ምን ያክል ነው የሚለው ነው። በሴም ታይም አንድ ላይ እኩል ነው ያየኸው እና እኩል ያየኸውን ነገር ግን ለይተዋል። ልክ ያየኸው ጊዜ የለየህበት ፍጥነት ምን ያክል ነው የሚለው ይሄን ማወቂያ መንገድ ከብርሃን ፍጥነት በላይ ነው የሚለው ነው። ይህም ደግሞ የሚሆነው ከውስጣችን ያለ ነገር ነው እንጂ ውጭ ያለ ነገር አይደለም። ስለዚህ አንድ እንደታወቀ የፍጥነት መለኪያ ሊያገለግል ይችላል። ሌላው ምንድነው ኳንተም ኢንታንግልመንት የሚሰራ ጉዳይ ነው። አሁን የሚሰራ ጉዳይ የሆነው ምንድነው በመሃል ላይ 300,000 የብርሃን ዓመት ያክል ብታለያያቸው ነገሮችን አንድ ጊዜ ኢንታንግል አያይዛቸው ወደ ቀኝ እኩል አሽከርክረህ ሁለት ቅንጣቶችን ብታለያያቸው እዚህ ጋር የምታረገው ተጽዕኖ እዛኛው ላይ ተጽዕኖ አለው ይላል እና ይህንን መጠቀም ይቻላል። ሌላ ደግሞ የአንድ ሰው የሚለቀው የዌቭ የራሱ ዌቭ አለው። ያንዳንዱ ሰው ስላላወቅ ነው ሊሆን ይችላል ወይም የተለየ መንፈሳዊ ትሬኒንግ ወይም ደግሞ ኮንሺየስ የሆነ የአእምሮ ንቃተ ህሊና ስለሚፈልግ ነው እና ይህንን መጠቀም ከቻልን ይሄ ቲዮሪ ነው አይቻልም ያለውን ነገር በሙሉ ማድረግ የሚቻል ይመስለኛል በተወሰነ መልኩ እና ምንም ፊዚክስ ነው ስለ ይሰራል ይሰራ ጉዳይም ነው ሐሳብ ብቻ አይደለም። ሌላ የተጓዥ ውጤቱ ለማን ነው ከሚለው ሐሳብ መጨመር ያክል እንግዲህ ማን ሲጓዝ ነው የሚለው ነው። ማን ሲጓዝ ነው እና ለምሳሌ ከሃይማኖት አንፃር የነቢያት መንገድ የሁላችን መንገድ ነው። ምክንያቱም ሚስቱ አይደሉም በመስመራቸው በመሆናቸው በተከተልን ቁጥር መሆናችን የተሻለ ይሆናል እና አንዳንድ ጊዜ የአንዳንድ ሰው መዳረሻ ለሁላችን ይሆናል። የአንዳንድ ሰው መዳረሻ ደግሞ ለሁላችን መጥፊያ ሊሆን ይችላል እና መዳረሻዎችን መከተል ሰዎችን መርጦ ሰዎችን መከተል በጣም ጥሩ ነው እላለሁ ከዚህ አንፃር። ሌላ ቅድም መሆንና መገኘት ዶክተር ጌታሁን እንዳነሳው መሆን ማለት እንግዲህ የፊዚካል ነገር ችግሩ ምንድነው በጣም ባወቅነው ቁጥር በጣም እየረቀቀ ይመጣል። ለጨዋታ ያክል አነሳሁት እንጂ አንድ ነገር አይደለም አሁን። ምክንያቱም ይሄ ብረት ነው ማለት በራሱ ጥርጣሬ ያለበት። ምክንያቱም ብረትን ወርቅ ማድረግ ይቻላል አሁን ጊዜው ይጨርስ ይሆናል እንጂ እንጨት ነው ማለት በራሱ ጥርጣሬ ያለበት። ምክንያቱም ሰብ አቶሚክ ፓርቲክል የተገነቡበትን ቅንጣት አካሎች ወስደን ወደ ሌላ መዘውር ውስጥ መክተት እንችላለን። ስለዚህ የምናየው ብቻ ላይሆን ይችላል። ስለዚህ ግን አድካሚ ጉዞ ሊሆን ይችላል። ጉዞ ለመቀነስ ስንል ብረትን አቀልጦ አቶሚክ ፓርቲክሎቹን ለያይቶ ሌላ ነገር ከመካብ ይልቅ እንደተካቡ ዝም ብሎ ካባቸውን መቀበል ይቻላል። ይሁን አለ ሆነ ከሚለው መጀመር እንችላለን። ለምሳሌ ከይሁንታ ውስጥ ነው ሆነ የወጣው። የሆነው ነገር ምንድነው ሲባል ይሄን ነገር በሚገባን ከሃይማኖት ውጪ እንረዳው። አንድ ነገር ሆነ ስል እኔ ሆነ ያልኩት ድምጼ የት ነው ሄደው የሚለውን ላስብ። ድምጼ የት ሄደ? አሁን ስናገር የምናገረው ድምጽ because ድምጽ is energy right። ስለዚህ ኢነርጂ ትራንስፎርም ነው እንጂ የሚያደርገው ይቀየራል እንጂ ወይም ደግሞ የሆነ ቦታ ይቀመጣል እንጂ አይጠፋም። ከዚህ አንፃር እንዲያውም የፀሐይ ብርሃን አንድ አመት በአንድ ካሬ ኪሎ ሜትር ስኩዌር ላይ ከዘነበ ከዛ አመት በኋላ አንድ ስኩዌር ሜትር ኪዩቢክ ሜትር የሆነ ማስ ይፈጠራል። እና እንዴት ነው ይሄ ማለት? ለምሳሌ አንድ ፖት ላይ የሆነ ኤክስፐሪመንት ራሱ አለ። አፈሩ ተመዝኖ ውሃ እየተለካ ተደረገ። አንድ ዛፍ ተተከለ። ከሆነ አመት በኋላ ዛፉ ትልቅ ሆነ፣ አፈሩ ግን ኪሎ አልቀነሰም። ዛፉ እንዴት ነው ያደገው? ከምን በልቶ ነው ያደገው የሚለው ውሃውም ትነቱ ይታወቃል። ምን በልቶ ነው ያደገው የሚለው ነገር ሲጠና ፎቶሲንቴሲስ ነው ቅጠል የሚያካሂደው። ብርሃን መጋገር የሚባል ኮንሰፕት አለ ማለት ነው። ብርሃንን ቅጠል እየቀየረ ማስ ያደርገዋል ማለት ነው። እና ልክ ስናነደው ምንድነው የሚሆነው? ያ የተጋገረ የብርሃን ቅንጣት ነበልባል ሆኖ ይፈሳል ማለት ነው። እኛ የታቆረ ውሃ ነው የምናውቀው አይደለ? የምናየው ግንድ በሙሉ የታቆረ ብርሃን ነው ማለት ነው።
ስለዚህ ሲነድ ምንድነው ብርሃን ሆኖ ይሄዳል፣ ወይም ኢነርጂ ሙቀት ምናምን ሆኖ በመዘውር ውስጥ ፈሶ ይሄዳል ማለት ነው። ስለዚህ ከመሬት የወሰደው ደግሞ የመሬት ሀቅ አለ። በአመድ በጭስ መልክ ልናየው እንችላለን ማለት ነው። የመሬት ሀቁ ነው። አብዛኛው ግን የተጋገረ ብርሃን ነው ማለት ነው። ስለዚህ ነገሮች እንዴት ነው የሚዛወሩት የሚለውን ደግሞ ስናይ ቅርጻቸውን እየቀየሩ ከዚህ ወደዚህ ከጭስ ወደ እንትን ወደ ግንድ ወደ ቅጠል እና ይሄ ነገር ይሄ ነው ማለታችን ቅርጻዊ እውነት ስለሆነ ብዙ ጊዜ ቅርጻዊ እውነት ፍጹም እውነት አይደለም፣ ሪሌቲቭ ትሩዝ ነው እንጂ አልቲሜት ትሩዝ አይሆንም። እና ነው የምንለው ነገር በሙሉ ጊዜያዊ ወይም ደግሞ ኢንስታንት ታይም ላይ ነው እንጂ ፍጹም መስማሚያ ሊሆን አይችልም። ይሄ ለማለት ነው። አመሰግናለሁ። እሺ፣ አመሰግናለሁ። ብዙ ጥያቄዎች ነው ያሉኝ። መጀመሪያ ከምግብ ብቻ ሳይሆን ባህል ነው አጠቃላይ የሚጓዘው ይመስለኛል። ምግቡ ላይ ያተኮርን እንጂ ሙዚቃውም፣ አልባሳቱም፣ ቋንቋውም ሌሎችም የባህል ዘርፎች አብረው ይጓዛሉ። በዚህ ላይ ብዙም ችግር የለብኝም እኔ። ምክንያቱም ባህል ውስጥ ገበያ አለ። እኛ እዚህ በርገር እያዘዘን የምንመገበው ያ ባህል ቀድሞ ተጉዞ ጭንቅላታችንን ስላጠመቀው ነው። እኛም ባህላችንን ወደ ሌላው ዓለም አዘዋውረን ቋንቋውንም፣ ምግቡንም፣ አልባሳቱንም ሌሎችንም የባህል ዘርፎች ወደ ገበያ መቀየሩ ጥሩ ነው ባይ ነኝ። ግን እንዴት ይጓዛል፣ በምን መልኩ ይጓዛል የሚለው ላይ ነው ጥያቄ ያለኝ። ለምሳሌ በጣም የሚያስቁ ኤክስፒሪየንሶች አሉኝ። እልም ያለ የጆሃንስበርግ እምብርት ከተማ ላይ የቀጠነ ሳሙና ታገኛላችሁ ምግብ ቤት በር ላይ። እዚህ የለመደ ማለት ነው። ሳሙና የእጅ ሳሙና የለም፣ በውሃ ቀጥኖ ልታገኙ ትችላላችሁ። ወይም ደግሞ ጄሪካን ሙሉ ውሃ በሚስማር ተበስቶ እንዲህ ሲከፈት ይፈሳል ምናምን። የዛን ሀገር ስርዓት በማያፋልስ መልኩ ስርዓቱን በጠበቀ መልኩ ባህሉ ተጉዞ ወደ ገበያነት ቢቀየር ችግር የለውም። ሙዚቃውም ቋንቋውም። የመጀመሪያው ሪፍሌክሽን ይሄ ነው። ሌላ ከታሪካዊ ዳራ ከትምህርት ከሊትሬቸር ጋር የተነሳው ጥያቄ ሀሳብ ነው። ሀሳቡን ተቀብያለሁ። ቴክኖሎጂን በተመለከተ ግን ለማለት የፈለግኩት ቴክኖሎጂ ጉዞን ሳይሆን ለመጓዝ መነሳሳትን ያመጣል። በፊት ምንድነው የማያውቁት ሀገር አይናፍቅም ይባላል አይደለ? አሁን ግን ቴክኖሎጂው የማናውቀውን ሀገር እንድናቅ ስላደረገን ይናፍቀን ጀምሯል። እዚህ ቁጭ ብለን ኒውዮርክን፣ ጆሃንስበርግን፣ ቶኪዮን ኔሚት የትኛውንም ሀገር ከተማ ወይም ስልጣኔ እዚህ ሆነን ስናይ ፊት የማይናፍቀን ሀገር አሁን ይናፍቀናል። ያም ልባችንን ለመሰደድ ያነሳሰዋል። አንድ እሱ ነው። ሁለት ከእድል ጋም ተያይዞ ስለተነሳ ይሄው ጥያቄ እዛ ውስጥ የሚተላለፍልን መልእክት፣ የሚያማልለን መልእክት፣ የሚስበን መልእክት ያለ ላይሆን ይችላል። አክቹዋሊ የታይታ ሊሆን ይችላል። ለምሳሌ ፊልተር የሆነ ፎቶ ሲለጠፍ ፊልተር እኮ ነው። ለጣፊው ራሱ የሌለውን ነገር ነው የሚለጥፈው ወይ የምትለጥፈው። ስለዚህ የሌለን ፍለጋ ነው የምንሄደው ማለት ነው። ያም ነው የሚያበሳጨን። ሄደን ስናይ የለም። ከዛ በተረፈ ግን መረጃ በማቀበል ወጪና መግቢያ መውጫ መንገድን በማሳለጥ ኢቭን ገንዘብ በማሰባሰብ በኩል ለመጓዝ የሚሆን ገንዘብ ማለት ነው ቴክኖሎጂ መንገድን አግዟል ማለት ይቻላል። ያንን ለማስመር ነው። ሌላው የተነሳው ጥያቄ ከእድል ጋር ተያይዞ እድል ነው ወይስ ምናምን ሌላ ምክንያት አለ የሚለው አንድ መለየት ያለብን መጀመሪያ መጓዝና መሰደድ እንደሚለያዩ ነው። መጓዝ ከሆነ እንደ ዶክተር ጌታቸው በህጋዊ መንገድ ቪዛ ወረቀት ኖሮ በመንግስታት መካከል በሚደረግ ስኮላርሺፕም ሊሆን ይችላል። ሌላ አይነት በህጋዊ መንገድ ተጉዞ ያለውን ኦፖርቹኒቲ መጠቀም ነው። መሰደድ ህገወጥ መሰደዱ ግን ወረቀቱም የለም፣ እዛም ሲኬድ የመንግስት ከለላም አይኖርም፣ ጥበቃም አይኖርም። ስለዚህ ለተለያየ አይነት ኤክስፕሎይቴሽን ይደረጋል። ሰው በመጓዝና በመሰደድ መካከል ክፍተት አለ። ያቺ ልዩነት ማየት ነው። ሁለት በፊት
ብዙ ሰው አልነበረም። ቅድም ዶክተር ጌታቸው ሲል እነ ስዩም ባቺ ኢቨን እንደ ብርቅ ታይተው ሃንጋሪ ውስጥ ነው አይደል? ሃንጋሪ ውስጥ ሰዎች ተማሪዎች ከትምህርት ቤት መኪና ይዘው መጥተው ይጎበኟቸው ነበር እንደ ብርቅ ነገር ባለመብዛታቸው ምክንያት ማለት ነው። አሁን ግን የጥገኝነት ጥያቄው እየበዛ ሲመጣ መከልከል ጀመረ ማለት ነው ተቀባይነቱ የሰው ተቀባይነት። ስለዚህ እድል ሳይሆን የመብዛትና የስደት ስርዓቱ ከጊዜ ወደ ጊዜ እየጠበበ መምጣቱ ነው የሚለውን ለመናገር ነው። ሌላ ጥያቄ ከሶሻል ኮሄሽን ጋር የተያያዘው መጨረሻ ላይ ጠያቂው ማዳበር ነው በሚለው ሐሳብ እኔ መስማማለሁ። አዳብሮታል ሶሻል ኮሄሽንን ያድዋው ጉዞ። ግን ከዛው በተያያዘ ባውንድድ ሶሊዳሪቲ የሚባል ነገር አለ በሶሻል ሳይኮሎጂ። ባውንድድ ሶሊዳሪቲ ምንድነው? ትብብሩ አለ፣ አብሮነቱ አለ። ግን ያ የመጣው የጋራ ጠላት ስላለ ባውንድድ የሆነው አንድ ላይ የሆነው ከውስጥ ከልባችን መንጭቶ ሳይሆን የጋራ ጠላት ስላለ ያንን ለመውጋት ባውንድድ ሶሊዳሪቲ የሚባል ነገር አለ። ያ በጦርነት ጊዜ በሀገር ልጅነት ምናምን የሚከሰት ጉዳይ ነው። ከዛው በተጨማሪ ወደ ወታደር ከሄድን ደግሞ ስፒሪት ዲ ኮርፕስ ወይም ደግሞ የጓዳዊነት መንፈስ የሚባል አለ። ውስጥ ለውስጥ ወታደሮች አንድ ላይ ሲሆኑ ሙቀት አለ፣ ውበት አለ፣ ወሬ አለ፣ የጋራ ጠላት አለ። ያ ሙቀትና አብሮነት ኢቭን አንድ ላይ በጣም ያጠጋጋቸውና ጠላት የሌለ ጠላቱን ላስከ መፍጠር የሚሄዱ አሉ። ይሄ ሂዩማን ካይንድ የሚል መጽሐፍ እንደ ሆርሞን ሁላ አድርጎ ይወስደዋል። ሆርሞናል ነው ይለዋል። ሆርሞናል ነው ማለት ምንድነው? እኔ ዶፓሚን፣ ኦክሲቶሲን ምናምን የሚባሉ ሆርሞኖች አሉ። የውስጥ አንድነት ሲበረታ፣ የውስጥ ፍቅር ሲሞቅ ያ አት ዘ ኮስት ኦፍ ሌሎችን በማግለል ነው የሚመጣው። ስለዚህ እኛ አራታችን አሁን በጣም እየተዋደድን እየተቀራረብን እየተፋቀርን ከመጣን እናንተን ማግለል እንጀምራለን ማለት ነው፣ ምንም ጠላት ሳይኖረን። ያም አለ። እኔ ግን ልል የፈለግኩት በዛ በመጽሐፉ ላይ በተድባ መጽሐፍ ላይ ሶሻል ኮሄሽንን ከመደበኛው ህዝብ አንፃር ወታደር ብቻ አይደለም የዛኔ የተጓዘው፣ መደበኛው ህዝብም አብሮ ተጉዟል። የዛኔ አንዱ የአንዱን ሙዚቃ ሲሰማ ሲመሰጥ፣ አንዱ የአንዱን አልባሳት ሲያይ ሲደነቅ፣ አንዱ የአንዱን ምግብ ሲያይ ሲመገብ አብሮነቱ አብሮ መጣ። አዳብሮታል ወይስ አምጥቶታል የሚለውን አንጠልጥለን በዚህ መስማማት የምንችል ይመስለኛል። ከፍልስፍና ከሰው ልጅ የተፈጥሮ ባህሪ አንፃር ዶክተር ያነሳው ጥያቄ ለኔ ከባድ ነው። ምክንያቱም ብዙም እውቀት የለኝም በዘርፉ። ግን አንድ የተረዳሁት ነገር ምንድነው? በማጣት መማር ይቻላል። ለምሳሌ አንድ ወዳጄ ምን አለኝ፣ ሳውዝ አፍሪካ ዮርዲ፣ እኔ በጣም የናፈቀኝ ነገር ምን እንደሆነ ታውቃለህ? እኔ እናንተ ቁጭ ብለን እንዲህ ፊት ለፊት ማኪያቶ እየጠጣን ማውራት ያለምንም ሐሳብ ያለምንም መጠራጠር ያለምንም ይሸጠኛል ፍራቻ ይሸጠኛል ይለውጠኛል በሚል ቁጭ ብለን ማኪያቶ መጠጣት ነው ያማረኝ። ይሄንን መቼ ነው ያማረው? ሄዶ ውጭ ሀገር ሲያጣው ማለት ነው። አንድ መጠራጠሩ አለ። ሁለት ማኪያቶ ለመጠጣት ለሳምንት ቀጠሮ ልትት ይችላል ሰው ቢዚ ስለሆነ። እዚህን ራንደምሊ ሰው እንትን ይላል። ያንን ሲያጣው ነው አፕሪሺየት ማድረግ የጀመረው ማለት ነው። የጀበና ቡና ከነጭሱ ሊናፍቅ ይችላል ስትወጣ ማለት ነው። የኩበቱ ሽታ ምናምን የሚሉት የምራቸው ነው፣ የሚናፍቅ ነገር አለው። እና በማጣት መማር የሚለው ትንሽ ከፊል መልስ ይሆን ይመስለኛል። አመሰግናለሁ። ጨርሰናል። በጣም የተነሱት ሐሳቦች እንደገና ሌላ ነገር የሚኮረኩሩ ሌላ ነገር የሚያሳስቡ ነው የሚሆኑት በየጊዜው። አክቹአሊ ተጠይቆም የሚቆም ነገር አይመስለኝም። ድጋሚ የሚነሳ ድጋሚ የሚጠየቅ እንደና ደግሞ እየተፍታታ አንዳንዶቹ በጣም ብለሪ የሆኑ ሊሆኑ ይችላሉ፣ ግን የበለጠ የሚያፍታቱ እድሎችና ሁኔታዎችን ይፈልጋሉ። እኔ መጓዝ ተፈጥሯዊ ነው ብዬ ነው የማስበው። ከመጓዝ ውጪም ደግሞ ኤግዚስተንስ የለም ብዬ ነው የማስበው በግሌ። እዚህ ላይ አሁን ተቀምጠን በመንፈስም ይሁን በአካል የሰው ልጅ ካልተጓዘ ኦልሬዲ አንድ ቁስ ከመሆን የተናነሰ ሊሆን አይችልምና መጓዝ ተፈጥሯዊ ነው። መጓዝን የገደቡ ተብሎ የሚታሰቡት ነገሮች ሪሶርስን ማኔጅ የምናደርግበት መንገድ ሪጂዲቲ ነው፣ ወይም ደግሞ ለውጥ የሌለው መንገድ መኖሩ ነው። መጓዝን የገደበ ሪሶርስን ማኔጅ ለማድረግ የሚደረግበት ነገር የምናጥራቸው አርቲፊሻል የሆኑ ነገሮች እና ሪሶርሱን ማኔጅ የምናደርግበት መንገድ ጤናማ አለመሆን መጓዝን
በጣም አሁን አስጠሊታ እንዲሆን ወይም ደግሞ በፍራቻ እንዲከበብ ያደረገው ይመስለኛል በየትኛውም መንገድ። ምናልባት ሶሉሽን ሆኖ ሊመጣ የሚችለው የትኛውም መንገድ ሪሶርሱን ዳይቨርሲፋይ ማድረግ ከተቻለ ወይም ደግሞ አዳዲስ የሪሶርስ ምንጮችን መፍጠር ከተቻለ መጓዝ የበለጠ ቀላል መሆን ይችላል ብዬ አስባለሁ፣ በመንፈስም በአካልም። ለምሳሌ አሁን ያለው ዲጂታል ዓለም መጓዝን በሌላ ሁኔታ አዲስ መንገድ ፈጥሮለታል። ስለዚህ ይሄ አንድ ሪሶርስ ነው፣ ለመጓዝ አንድ ሪሶርስ ነው ብዬ አስባለሁ። ኢኮኖሚካሊ ምናምን የሚመጡት ነገሮችም አሁን የበለጠ ሶፍት እየሆኑ የበለጠ ዳይቨርሲፋይ እየሆኑ በመጡ ቁጥር ሰዎች ስልተምርታቸውን እየቀየሩ በመጡ ቁጥር አጥራቸውን እየከፈቱ ይመጣሉ። ገበያ ባለ ቁጥር ሰዎች መገናኘታቸውን እና የሚሸጡትን ነገር ማጋራታቸውን አይተውም። ስለዚህ መጓዝ በሁለቱም አቅጣጫ እየበዛ እየሰፋ ይሄዳል ብዬ አምናለሁኝ እና ያየናቸው የተነሱት ሐሳቦች በጣም ጤናማ ናቸው። በጣም ብዙ ነገሮችን ሊያሳይ የሚችል ነው ብዬ አስባለሁኝ። በሐሳብም በአካልም ሀገራችን ውስጥ ያለውም ነገር በዚህ መቃኘት ከተቻለ ሪሶርስን ማኔጅ የምናደርግበት መንገድ ስለ ሪሶርስ ያለንን ኮንሰፕት ማስፋት ከቻልን ሰዎች የሚንቀሳቀሱ ሲሆኑ ጤናማ የሆነ አኗኗር ይኖራቸዋል። ስለ አንዱ የሚረዱት ነገር፣ ስለ አንዱ የሚያውቁት ነገር፣ ለአንዱ የሚሰጡት ነገር እየሰፋ ይሄዳል ብዬ አስባለሁ። ይሄ ዕውቀትንም ምናብንም ጨምሮ የሚያመጣ ጉዳይ ነው ብዬ አምናለሁ። ያቀበላችሁን ነገር በጣም 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 እንዴት ነበር? ውብ ነበረ፣ የሚያስተምር ነበረ ብለን እናምናለን። ስለሰጣችሁን ጊዜም ስለሰጣችሁንም ሐሳብ እናመሰግናለን። እግዚአብሔር ይስጥልኝ።